አውቀዋለሁኝ። ሰውን ስታሳምሙ ሰው ላይ ስትለጥፉ የነበረውን ነገር አንዳንድ ጊዜ give him the taste of his medicine። ለምን አሁን እኮ ማንም እኮ ስለ እንደዚህ አይነት ነገር ያው ላይ የለም ተናገር ነው ያወራ። በዚህ ልክ ነው እናንተ መነገር ያለበት፣ ልካችሁን ማሳየት አለብን። ይሄው መረጃው እዚህ ጋር ይገኛል። 1 2 3 4 5 6 7 8ኛው ቪዲዮ ላይ አሁን እኔ እያወራሁኝ ቪዲዮ አይደለም እኔ ቪዲዮ አይደለም ያልኩ ቪዲዮ አልፈልግም። ማስረጃ ካልክ ትክክለኛ ማስረጃ ማህተም ያለው ነው መሆን ያለበት። እስኪ ጥሪያት ያለሽበትን ሀገር አውሮፓ ካለሽ ማለት ነው። ጥሪ አንድ ሀገር ጥሪ። ምንድነው ዩኬ ነው ያለሁት? ምንድነው ዩኬ? እንደውም ዋናው ላይ ዩኬ በቃ ቴንክ ዩ። እንደዚህ ያከብሩማ አንተ እንደምትለው ፕሊስ አድርጊ፣ ፕሊስ ሜት አድርጊ። ስጠረጥሪ የኚህ ቄስ አሳሳቅ ምንድነው የመሰለሽ? ባይዘው ገድል አንተ እንደምታስበው ላይሆን ይችላል። ኖ ምንድነው ያሳቃቸው? ይሄ ሳቅ ነው ወይስ ንዴት ነው? ከንፈራቸውን ነክሰው ነው? ምንድነው? እኔ ታየኝ ሳቅ ነው ያው ምንድን የሚያስቃቸው ብለሽ እኔ ይመስለኛል። በቃ ተከፍሏቸው እዛ ጋር እንትን የሚሉ ነው ይመስለኝ። በራስ ታቦታችሁን የምታሸክሙት እናንተ ገንዘብ እየከፈላችሁ ነው ሰውን ተሸከሙ። ኖ አይደለም። እዛ ድረስ ርቀት የተጓዙ ሰዎች ስላሉ ያንን ብዬ ነው። በቀን 3 አይደለም በቀን 10 ጊዜ የምትበይበት ሀገር ነው የገባሽው። የካናዳስ እንዴ እያላችሁ ብላችሁ የምትሉትን እኮ የእኛ ጴንጤዎች እኮ በሚሰጧችሁ ገንዘብ እኮ ነው ለኪዳነ ምሕረት ጸበል ጸዲቅ አወጣን አምባሻ ጋገርን እያልሽ ሪሚጦ ሁሉ እየጋገራችሁ የምትደፉት ለጠቋር መጥቆራ ምናምን ነገር እዚህ ከአሜሪካና ከካናዳ ከአውሮፓ የሚገባ እኮ ስንዴ ነው ወደ ምድራችን። ማን የሰጠሽ? ጴንጤው እህቴ። ስለዚህ እኛን ቅዱስ አድርጋችሁ ከእኛ ግን የምትቀበሉትን ነገር እንደ ሃይማኖት ዘይት ብትቀበሉ ከጴንጤ ነው፣ ስንዴ ብትቀበሉ ከጴንጤ ነው። ሄደሽ የገባሽበት ሀገር የጴንጤ ሀገር ነው። መጽሐፍ ቅዱስ ይዘሽ ነው የምትምዩ። ቁርአን እንኳን የለም በምድሪቱ ላይ። ቁርአን ይዞ እንኳን ሰው አይምልም። ኦኬ አንቺንም እኔንም የሚያስተዳድሩ ንጉስ ኪንግ ቻርልስ ናቸው። አሁን ለምሳሌ ይሄ መጽሐፍ ቤተክርስቲያኑ ያሳተመችው ለመሆኑ ይሄ ሰውዬ የሚያነበው ትክክለኛ መጽሐፍ ለመሆኑ ማስረጃ አለ? ከቤተክርስቲያኒቱ ገዳሙና ህንፃ ሜላውራው ሜላ እኔ ብቻዬን እንዳላወራ ብዬ ቀደም ስላወራው ማለት ነው። ጥሩ ጥያቄ ጠይቀው ያጋይድ። እሺ መልካም። መጀመሪያ ገዳሙ የኦርቶዶክስ መሆኑን አይተሃል አይደል? ምንም ጥያቄ የለውም። ለምሳሌ አሁን አንድ ሰው የሙሉ ወንጌል ቤተ እምነት ላይ የሆነ ነገር ቢናገር ባስተምሮቷ በሙሉ ወንጌል ነው እንጂ መመዝነው በዛ ሰው አይደለም። ልክ እንደዚህ ሁሉ ደግሞ ይሄ ሰውዬ ኦልሬዲ እንኳን ምናልባት ይሄ ሰውዬ አሁን የሚያነበው አዲስ ኪዳን ያላጠና ራሱ መጋቢ አዲስ ራሱ ላይሆን ይችላል። ቤተክርስቲያኑ ምንም አይነት እውቅና ያልሰጠችው ሊሆን ይችላል። ከመርካቶ ሊሸጥ ይችላል ይሄ መጽሐፍ ሜሎስ። ከዛ በኋላ ነበሩ ካህናቶች ናቸው አይነስ አይደሉም? ስለተደረብክብኝ አልሰማሁም። ምንድን ነው ያልከኝ ሜሎስ? ካህናት ናቸው አይነስ አይደሉም? ሰውየው እዛ ጋር ያያቸው ካህናቶች ኦልሬዲ ሊሆኑ ይችላሉ። እኔ አላውቃቸውም ማን እንደሆኑም ስለነሱ ሲጀመር። ለምሳሌ ሜሎስ ታቦት አላየህ? ኦርቶዶክስ ላይ ሆኑ ይችላሉ። ወዳጄ ታቦት ቅድም ገዳሙ የኦርቶዶክስ ነው አላልከኝም? አሁን ምን ጥያቄ ያለው? በኦርቶዶክስ ቤተክርስቲያን ተሐድሶ የለም ሜሎስ? ታቦት አይተሃል ወይስ አላየህም? ኦኬ አይ በኦርቶዶክስ ቤተክርስቲያን ተሐድሶ አለ የለም? አሁን ሜሎስ ታቦት አይተሃል ወይስ አላየህም? ገብረ ማርያም እኮ ታቦት የያዙ አሁን ተሐድሶዎች ያሉ በቤተክርስቲያን። ታቦት አይተሃል ወይስ አላየህም ያልኩህ? ታቦቱ ሲጀመር ይታያል እንደ ሜሎስ? እሺ መልስ የለህም ማለት ነው? አይ በቃ አሁን አንተ እኔ ሎጂካሊ የሆነ ጥያቄ እየጠየቅኩህ እስኪ መልሱን ሰጠኝ። ያ መጽሐፍ መልስ የለህም ወዳጄ። ቆይ ወዳጄ መጀመሪያ የተሸከሙት ታቦት ነው አይደል? ሳትጠይቀኝ መልስ የለህም አትበለኝ። መጀመሪያ እኔ ጠየቅኩህ እንኳን መለስክልኝም ሜሎስ። ስትጠይቀህ መሳቅ ነው የጀመርከው። ምክንያቱም የሚስቅ ሰው ደግሞ መልስ የሌለው ነው። ስለዚህ አይ እኔ እንደዛ ያልኩህ ታቦትን የተሸከሙ ሰዎች አይተሃል ወይስ አላየህም? የተሸከሙት ምን እንደሆነ በምን ገልጬ ነው ያላየሁትም ሜሎስ። ኦኬ ስለዚህ ታቦት አይደለም እያልከኝ ነው? እኔ አላየሁትም። እዚያ ጋር የተደረደሩት አባቶች እየዋሹ ነው። ዝም ብሎ የሆነ ነገር ነው የተሸከሙት፣ የሆነ እንጨት ነገር። ምን ውሸት በእነሱ አልተጀመረም። ብዙ ሰው ይዋሻል እኮ ሜሎስ። ስለዚህ በገዳሙ ውስጥ የሚዋሹ ካህናት ነን እያሉ ካህናት ያልሆኑ ታቦት ተሸክመው ነው ያሉት። በጣም ብዙ አሉ። አሁን አንተ እንደምትላቸው አይነት በጣም ብዙ አሉ።
ጭራሽ ኦርቶዶክስን የማይወክሉ የቤተክርስቲያኗን አስተምሮ የማያውቁ ሰዎች አሉ። ቆይ እሺ፣ ማስረጃ ታመጣለህ? ታቦት ያልሆነ ነገር ተሸክሞ የካህናት ልብስ የለበሱ አሳየኝ ማስረጃ። ውሸት ምኑን ነው ማሳየ? የውሸት ታቦት የተሸከሙ ሰዎች ይኸው አሁን ያሳያቸውም ሊሆን ይችላሉ። ኦኬ፣ ውሸት መሆኑን ማስረጃ አሳየን። ምኑን ነው ማስረጃ ማሳይ? ከፍቼ ነው ማሳይ? እንዳንተ አይነት ሰዎች ነው። ቆይ ውሸት ነው አልከኝ አይደል? አሁን ሜሎስ እኔ ጠየቅኩ ላለመመለስ ነው ያከለዘው ለምጠይቅ አሁን የተሸከሙት ታቦት አይደለም አይደል? ኦኬ በቃ ችግር የለውም። መመለስ ካልፈለክ መልስ የለኝም አንተ ማለት እኮ ትችላለህ። እኔ አሁን ስጠይቅ እኔ በጥያቄ በልሰ መጠየቅ እኮ እኔ መልስ የለኝም ማለት ነው። በሌላ ነገር ሌላ ቦታ ላይ ደግሞ ወዳጄ እኔ አንድ ፖይንት ላይ ነው ስታክ ማድረገው። ስለዚህ እኔም ይሄው አንድ ፖይንት ላይ ነው የጠየቁ። ያ መጽሐፍ የቤተክርስቲያኗ ለመሆኑ ምንድነው ማስረጃ? ለምሳሌ የተሸከሙት ታቦት የውሸት ነው የነሱ የእውነት ነው? ካህናቶቹ የውሸት ናቸው? መልስ የለህም? ጠይቅ ብላችሁኝ እኮ ነው የገባሁት። እየጠየቅሁ እኮ ነው። መመለሳችን እየጠበቅኩ ነው ወዳጄ። ያ የኦርቶዶክስ ቤተክርስቲያን የሚያነበው መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን በፍቃዷ አሳትማ ለአገልግሎት ያዋላቸው መጽሐፍ ለመሆኑ ምንድነው ማስረጃ? ሜሎስ እየጠየቅሁ እኮ ነው ወዳጄ። ብትመለስ እኮ አይ እኔማ ልጠይቅም። እኔ ልጠይቅ ነው የገባሁት። ከዚህ አሁን አንተ መመለስ ትችላለህ። ስለአንተ ቤተክርስቲያን እኛን ነው የምጠይቀን? ስለ እኔ ቤተክርስቲያን አንተ ነው የምጠይቀን ማለት ነው? አልጠየቅኩም። ያ መጽሐፍ የኦርቶዶክስ ለመሆኑ ምን ማስረጃ አለ ነው ያልኩህ። እሺ ቆይ ስማኝ አለ ሰማኝ ወዳጄ። እኛ አባት አሁን ኤርሚያስ ያሳያቸው አባት ከጀርባ ደግሞ ታቦት የተሸከሙ ካህናቶች እነሱ ናቸው። መጽሐፉን ሌሎስ ምንድን ነው የምትለኝ? እኔ እኮ ያስገደድከኝ ነው። በቃ አሁን ሚውት አድርጌያለሁ። ስማኝ ጠየቅ አይደል? ስማ አሁን ኤርሚያስ ያሳየው የቪዲዮ ማስረጃ አይተናል። የቪዲዮ ማስረጃ ላይ ብዙ ካህናቶች አይተናል። ታቦት የተሸከሙ ካህናቶች አይተናል። ከፊት ለፊት ደግሞ አንድ የኦርቶዶክስ አባት መጽሐፉን እያነበቡ ሰውን እልል በሉ ሲሉ ሰምተናል ማለት ነው። አሁን እዛ ጋር ያለው ትወና ነው። አሁን እዚህ ጋር የምታዩት ትወና ነው። እነዚህ ኦርቶዶክሳውያን አይደሉም። ታቦቱም የውሸት ነው። ዝም ብሎ የሆነ ጨርቅ አድርጎ ነው እንጂ ታቦት አይደለም ካልክ፣ ቆይ ወዳጅ አልጨረስኩም። ሚውተር እንደዛ ካልክ ኦኬ፣ ትወና ነው ካልከኝ እሱን ትነግረኛለህ። እነዚህ አባቶች ግን የኦርቶዶክስ አባቶች ከሆኑ የሚያነቡትን መጽሐፍ የኦርቶዶክስ መጽሐፍ ነው። ሰዎቹ እውነተኛ ኦርቶዶክስ ሆኖ መጽሐፉ ሐሰት ሊሆን አይችልም። ምክንያቱም እዚህ የተገኘው ሰው ክብረ በዓልን ሊያከብር ነው የተገኘው። የማንን? የኦርቶዶክስን ክብረ በዓል ሊያከብር ነው። ለዛ ነው ካህኑ ምን ያለ ነው? በቃ እንደዚህ እናርግ ነው። አልጨረስኩም። ጠየቅ አይደል? ከጠየቅ ስማ። እኔ ስጠይቅ ምን እኔ እኮ ያልጠየቅኩን እኮ ነው እየመለስክልኝ ያለ ገብረ ማርያም። እኔ ስጠይቅ ተፈለገች ለምን በግልጽ አታስወርድም? ዝም ብለህ ጥያቄ ጠይቀኋላ ገብረ ማርያም እየሰማኝ ነው። ለጠየቅኩት መልስ እየሰጠኝ ስላልሆነ እሺ፣ ሌላ አሁን በዛው ላይ ሌላ ጥያቄ ስንክሳሩ ላይ ላውጣው። ለምሳሌ የሁሉም ገድላት ስንክሳር አለ አይደል? አፕሊኬሽኑ አለ። ስንት ቀን ላይ ላውጣልህ? ሜሎስ ፕሊዝ ጥያቄ ጠይቀኋል አይደል ብዬ ስለ አዎ ብለኛል። የመለሰው መልስ ለጥያቄ የሚመጥን ነው አይደለም ብሎ የሚለውን ህዝቡ ያረጋግጣል። እንስማ። ጥያቄ ስለጠየቀው ይሄኛውን ጥያቄ ኤርሚ እንዲመልስ እፈልጋለሁ። አሁንም እኮ እየሰማን አይደለም። ፕሊዝ ጥያቄ ሲጠይቅህ አይ እኔ ልጠይቅ ነው የገባሁት አልክ እንዴ? ስለ አንተ ቤተክርስቲያን እኛን ለምን ትጠይቀናለህ እያለ ብሎ ሲልህ አንተ ነበርክ ልትጠይቅ የሚገባው። መልስ ስለኛ ጠየቅኩት እኔ ኤርሚ ፕሊዝ እኮ እሰጥሃለሁ። ፕሊዝ ጥያቄውን ጠይቀው ነው እየመለሰ ያለው። ለመለሰው መልስ ተገቢ አይደለም። ለጥያቄ የሚመጠን መልስ አልመለሰም። ሲጨርስ ነው ሜሎስ እንደምታውቀው ይሰጣል። ሲጨርስ እንደዛ ትለዋለህ። አሁን አንተ ለተጠየቀው ጥያቄ መልስ ስላጣህ እሱን ጠይቀው። ስጠይቀው ገዳሙ የኛ ነው አልክ። ካህናቱ መጀመሪያ ነው የጠየቁትን መልሶኛል። ኤርሚኒ ፕሊዝ እስካሁን ኢንተራፕት እያደረከኝ ነው ገብረ ማርያም ፕሊዝ። ገዳሙ ያላረኩትን እያልከኝ ነው ታዲያ ኤርሚ። ገዳሙ የኛ ነው አልከኝ። ገዳሙ የኛ ነው አልከኝ። ለሜሎስ ልሰጥ ነው። ገዳሙ የኛ ነው አልከኝ። ካህናቱስ ብሎ ሲልህ የኛ አይደሉም አልክ። መጽሐፉስ ይሄ ህዝቡስ ይሄ የሚያጨበጭበው ጥሩምባ የሚነፋው ህዝብ የማን ህዝብ ነው? ከሜሎስ ጋር ቀጥሉ። ገዳሙ የኛ ነው አልክ። መጽሐፉን ክደህ፣ ካህናቱን ክደህ፣ ታቦቱን ክደህ ህዝቡ የማን ነው? ከሜሎስ ጋር ቀጥሉ። ለጠይቀው ጥያቄ ነው መልስ እየሰጠ ያለው። ተደማምጣችሁ። ስለዚህ በማስረጃና በመረጃ እንዲሆን ነገሮች እንደዚህ እናደርጋቸው። ለምሳሌ እያንዳንዶቹ ገድላት፣ ስንክሳር ሁሉም ቀን ላይ ያሉ
ወር መቼ ላይ ነው አሁን ይሄ የምትለው በዓል? እስኪ እኔ አፕሊኬሽኑም አለኝ ጎግልም ማድረግ እችላለሁ። ስንክሳር የኢትዮጵያ ስንክሳር እያንዳንዷ ቀን ስላላት ማለት ነው። ምን ላይ በስንት ቀን ላውጣለህ? አሁን ስታነቡት የነበረውን ገድል ሜላ ይጨርስ። ሜላን ያስቆምኩትኝ ከዛ ይጨርስና ለጠየቀው ጥያቄ መልሱን ጨርሻለሁ ብሎ ሲል ከዛ ትጠይቃል። አሁን ልብ በሉ ሲጀምር ገብረ ማርያም እያደረገ ያለውን ልብ በሉ። እሱ ኦርቶዶክሳዊ ሆኖ እዚህ የቆሙትን ካህን ክዶ ታቦቱን ክዶ ገዳሙ የኛ ነው ብሎ መጽሐፉን ክዶ ነው የሚከራከረው። ኦርቶዶክሳውያን ስለ ራሳቸው ፔንቴ ጋር ነው መጥተው የሚጠይቁት። እኛ ደግሞ ችግር የለውም። እሱን ፖለቲካውን ስራ ስለሆነ ቢዝነስ ነው። ትዞ ችግር የለውም። እረዳለሁ ኤርሚ። አሁን ምን ቀን ላውጣ? ስንት ቀን? ይጨርስ ፕሊዝ ይጨርስ። ቆንጅዬ ቢዝነስ ማለት ስራ ነው። ቆንጅዬ ነው። ሜሎስ ይቀጥል። ቴንክ ዩ። እሺ መልካም። ምን ላይ ላውጣ? እሺ ንገረኝ ሜሎስ። እሺ ገብረ ማርያም እስቲ ለመስማት ሞክሮ። ለዚህ አሁን እዚህ ጋር ያያችሁት የኦርቶዶክስ ቤተክርስቲያን ገዳም ነው። ስለዚህ ቤተክርስቲያኗ እውቅና አልሰጠችውም፣ ሰጠዋለች ለዚህ መጽሐፍ ሜሎስ። በእናትህ ይሄን ብቻ ንገረኝ። መስማት ከሰጠችው ልክ እንደ ሌሎቹ ስንክሳርና ገድላትን በቀን ወስና ታስቀምጠዋለች አለ ጎግል አድርገህ ታወጣዋለህ እያልኩ ነው። ምን ቀን ምን ላይ ላውጣው ነው? ገና ልሰጠው እያሰበች ነው ቤተክርስቲያኗ። እሺ በደንብ ተንፈስ። በቃ እስቲ በደንብ ይውጣል። እስቲ አውራ። እሺ በቃ ልክ እንደ ሌሎቹ አሁን ለምሳሌ ማንኛውንም እንደው ቀለል ያለ እንደዚህ አይነት ታሪክ እንኳን እንደነለ ትጹን አይነት ምንም ልታረግ ቀኖችን እያንዳንዱ በዚህ ቀን ይከበራል ብላ ኦልሬዲ እውቅና ሰጥቷለች ቤተክርስቲያኗ። አሁን አንተ የምትለውን ቤተክርስቲያኗ እውቅና የሰጠችው መጽሐፍ ነው ወይስ ገና ልትሰጠው ታስባለች ብለህ ነው? እሺ ጨረስክ? አዎ ካልከኝ ሰጠዋለች ካልከኝ የሰጠውን ቀን ፈልጋለሁ። ቀኑን ገብቼ አሁኑኑ ከፍቼ አነበዋለሁ እኔ። እሺ ሚውት አድርገው። በቃ አሪፍ። አማል እንዳትገባ። የመጀመሪያው ነገር እኛ እያሳየን ያለ ነው የቪዲዮ ማስረጃ ነው። የቪዲዮ ማስረጃ ምንድን ነው? እንግዲህ የተቀረጸውን የገዳሙን አይተናል። ያ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ኤርሚ ሚውት አድርገው፣ ድምፅ አለ አንተ ጋር። ያ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ካህናቶቹም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ናቸው። እንግዲህ ቤተክርስቲያኒቷ አምናባቸው ስልጣነ ክህነትን የተቀበሉ ሰዎች ናቸው። ታቦትን የተሸከሙ ሰዎች ናቸው። ስለዚህ እዛ ቦታ ላይ እየሰማን ነው እንግዲህ መጽሐፉን ይዘው ገድሉን ይዘው እንግዲህ ስለ መጥቆራ እያነበቡ ነው ማለት ነው። እንዴት ከአጋንንትነት የሴጣኑ ልጅ ተጠመቀ እልል በሉ እያሉ እልል ሲያስበሉ እየሰማን ነው። ማንን? የኦርቶዶክስን ምዕመናን። ልብ በሉ፣ የወንጌላውያንን ምዕመናን አይደለም፣ የሙስሊሞችን ተከታዮች አይደለም፣ የካቶሊክን አይደለም፣ የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ነው እልል በሉ እየተባሉ ያሉት። እሱንም እኮ ሰምተነዋል። እኔ ለምን ጥያቄ የሚያሳሰጠኝም ወዳጄ ጨርስኩ እኮ ጠየቁ እኮ እሱን አልነበረም ሜሎስ? መች ጠየቁ? አንተ እንደፈለግኩ አይደለም እኮ መልስ የምትሰጠው። እኔ መልስ ነው ብዬ ማለት እውቅና ሰጠዋለች አልሰጠችውም እያልኩ እኮ ነው እኔ። እሺ በቃ ታች መውረድ ፈልጋል። ምን ችግር ምን ያደርጋል? እንደዚህ ከእኔን አስቀምጠህ ከምታማ በቃ ታች ወረድ ማለት እድል ሲሰጣችሁም እንትን ለመሆን አትሞክሩ። አሁን እያሳየን ያለ ነው የኦርቶዶክስ ቤተክርስቲያን ያደረገችው እንግዲህ የቪዲዮ ማስረጃ እያሳየን ነው። አሁን ይህ ትምህርት ልክ አይደለም ብለህ የምታምን ከሆነ መነጋገር ያለብን መጀመሪያ ከማን ጋራ ነው? እልል በሉ ካሉት ካህን ጋራ ነው። ከኛ ጋርም አይደለም። እውነት ለመናገር ይህ የኦርቶዶክስ ቤተክርስቲያን አስተምሮ ነው ወይንስ አይደለም የምትለው እኮ እኛን አይደለም። ብሩኬ እንደሄዶ እዛ ገዳም ላይ አንተ ትሄድና እዛ ገዳም ላይ እንደ እኮ እኛ ቤተክርስቲያን ትምህርት አይደለም መጽሐፉን ልክ አይደለም ብለህ የምትሟገተው የራስህ ቤተክርስቲያንን ካህን ነው። አባ ይፍቱኝ ብለህ ቀኖና የምትቀበለው ካህን ናቸው የሚናገሩት ማለት ነው። ስለዚህ አሁን ሙግቱ እኮ መሆን ያለበት ከኛ ጋር አይደለም ከቤተክርስቲያኒቷ ጋር ነው። እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ናቸው? አገልጋዮች፣ ካህናቶች ናቸው። በዚህ አይነት መንገድ ነው እንግዲህ እንትኑ መሄድ ያለበት። ወይ ላይ 1 ሚኒት የነበረው ክርክር በብሩክና በደምረው መካከል ለምሳሌ ዋሌት ከገንዘብ ጋር ጠፍቷል፣ ከ500 ብር ጋር ጠፍቷል ነበረ ክርክሩ። ከዛ ደምረው ኖ ዋሌት የለም 500 ብር ብቻ ነው የጠፋው አለ። ደምረው ብቻ አይደለም ዘማርያምም መዝሙር ያሬድም ሁሉም እዚህ 7ቱ ጎረምሶችም ኖ ዋሌት አልጠፋ፣ ዋሌት የለውም፣ ጋኔን አይደለም፣ ጋኔን ያረፈበት ሰው ነው። ተከራከሩና መጨረሻ ላይ እንዲያውም ዋሌትም ብርም አልጠፋ፣ እንዲያውም መጽሐፍም የለም ገድሉም የለም።
ምን ትሆናላችሁ ወደሚል ተስፋ የቆረጠ የተመታ ተከራክራችሁበታል እኮ። ይሄ ነገር እኮ አለ ብላችሁ ታሪኩን ተከራክራችሁበታል። ገዳሙም አለ መጽሐፉም አለ፣ ግን ታሪኩ እንዲህ አይደለም ብላችሁ ተከራክራችሁ ሽንፈቱ ሲበዛ እንዲያውም ገድሉም የለም ገዳሙም የለም ምን ታመጣላችሁ እያሉ ነው። ጨርሻለሁ። እሺ፣ ስለዚህ አሁን የገዳም የኦርቶዶክስ ቤተክርስቲያን ገዳም አይደለም፣ ካህናቶቹም ኦርቶዶክሳውያን አይደሉም። እንግዲህ ቅድም ደምረው እንዳለ አልቀበላቸውም ብሏል። መብቱ ነው፣ እሷ ለመቀበል ይችላል። ግን ኦርቶዶክስ ተቀብላለች። ዋናው እሱ ነው። ኦርቶዶክስ ከተቀበለቻቸው ድረስ የኦርቶዶክስ ቤተክርስቲያን ድምፅ ነው ብለን የምንሰማው ካህናቶቹ የሚናገሩትን ነው እንጂ እዚህ ቲክቶክ ላይ ያሉትን ሰዎች የሚናገሩትን አይደለም። እና ይሄ የተነሱ ሀሳብ ኦርቶዶክስ ቤተክርስቲያንን ትምህርት አይወክል የምትሉ ከሆነ ገብታችሁ እንግዲህ ያው ካህናቶቹ ባይኖሩም ማስረጃ ካላችሁ ማስረጃችሁን ልንሰማ እንችላለን። በተለይም እውነትን ለምትፈልጉ ኦርቶዶክሳውያን ያሳየነው ቪዲዮ የማስረጃ በቃ ከበቂ በላይ ነው። ባይ ኔቸር ሴጣን የነበረ ኔቸሩ ተቀይሮ ነው ሰው የሆነው ከዛ በላይ የተጠመቀው። ስለዚህ ይሄ ትምህርት እንግዲህ እንደሚያሳፍር እናውቃለን፣ ግን በኦርቶዶክስ ቤተክርስቲያን አስተምሮ ነው ማለፍ ያለባችሁ። ሲቀጥል ስንክሳር ላይ ያለ ወይ ምናምን የሚለው ስንክሳር ራሱ ከየት እንደመጣ የማያውቅ ሰው ነው እንደዚህ አይነት ጥያቄ የሚጠይቀው ማለት ነው። ስንክሳር መቼ የተጻፈው ከየት ነው የመጣው የሚለውን መጀመሪያ ትንሽ ብታውቁ ጥሩ ነው። ሜቢ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ብሩክ የምትጨምረው ነገር አለ የምትቆራ ላይ? እኔ አንድ ጥያቄ ያለኝ ቅርታ። ኦኬ፣ ከየት ነው ማለት? ከየት ቤተ እምነትሽ? እኔ ኦርቶዶክስ ነው። እሺ፣ ምንድን ያለሽ ሀሳብ? ለብሩኬና ለተናገር ጥያቄ መጠየቅ ፈልጌ ነው። በመጀመሪያ ለብሩኬ። እሺ፣ ቆይ ብሩኬ ያለ? እሺ፣ ኦኬ። ምንድን ሀሳብሽ? ሀሳቤ እሱ ለምንድን ነው ገዳሙ፣ እሱ አሁን ፕሮቴስታንት ነው አይደለ? ገዳሙ ድረስ ለምን እንደሄደ ሊነግረኝ ይችላል? ደሞስ አሁን የሬሳ ሳይቶናል አይደለ? አጽም ሰው አይቀበርም እዛ ቦታ ላይ። እንዴትስ ነው ሰውየውን ብቻውን ሊያገኘው የቻለው? ሲያብራራለት የነበረው ብቸኛ እሱ ብቻ ነበረ አይደለ? ለምንድን ነው እሱን ብቻ እንዴት እሱን ብቻ ሊያገኝ ቻለ በዛ ሰዓት ማለት ነው? እንደገና ደግሞ እነዚህ አሁን ያሳያቸው አባቶች ቀኑን ያውቃል፣ በምን ቀን እሱን በዓል እንዳከበሩ ያውቃል፣ መናገር ይችላል። ቀኑን የተከበረበትን ቀን፣ ሰዓት፣ ጊዜ፣ ዓመተ ምሕረቱ መናገር ይችላል በቦታው ላይ ከተገኘ ማለት ነው። ይህን ሊያብራራልን ይችላል። በዛ ላይ ደግሞ ተናገር ምንድን ነው ሲል የሰማሁትኝ መጽሐፉ እንዲታተም እንረዳለን። ለምንድን ነው አንተ ኦርቶዶክስ ቤተክርስቲያንን መርዳት የፈለግከው? ማለት መጽሐፉን እንዲታተም መርዳት የፈለግከው ለምንድን ነው? ልታብራሩልኝ ትችላላችሁ ሁለታችሁ? እሺ ብሩክ። እሺ ብሩክ ያለ? እሺ መልስላት። እሺ ለምን ሄድክ ምናምን ለሚለው መሄድ ስለፈለግኩ ነው። በቃ ምንም ምክንያት የለውም። ሁለተኛው ደግሞ እናንተ ከሞት ስፍራ እንድትወጡ ነው። ካላችሁበት ከሞት ስፍራ አይናችሁ በርቶ ተከፍቶ ያላችሁበትን ቦታ ተረድታችሁ ወደ እውነቱ ወደ ኢየሱስ ክርስቶስ እንድትመጡ አገልግሎቴ ስለሆነ ስራዬ ስለሆነ ነው። እኮ ገዳም ድረስ እኮ መሄድ አይጠበቅብህም እኮ። አንተ የኦርቶዶክስን ሰው ለማምጣት ገዳም ውስጥ ገብተህ ይሄን ነገር በማሳየት በምናምን አይደለም፣ እንደኔ አመለካከት ማለት ነው። ግን እዛ ጋር ምንድነው ምናልባት አንተ የሆነ ነገር ከፍለውስ ቢሆን ይሄን ሰውዬ ሲያብራራልክ የነበረው ሰውዬ ከፍለውስ ቢሆን ማለት ግልጽ ያልሆነ ነገር ስላለ ነው ቪዲዮ ላይ ልጠይቅ የቻልኩት ማለት ነው። እና በዓሉ የተከበረበትን ቀን ደግሞ አንተ እዛ ቦታ ላይ ከሆንክ መናገር ትችላለህ። ሰዓቱን፣ ዓመተ ምሕረቱን፣ ሁሉንም ነገር ማብራራት ትችላለህ። እንደዚህ የተቆራረጠ ነገር ሳይሆን
ሙሉ ቪዲዮ ካለ ሙሉን ብታሳይ። ለምን አሳይሻለሁ? ሙሉ ቪዲዮ አንቺ ግዴታ ነው። ለምን አንተ አንድን ሃይማኖት በቃ ለማብራራት እዛ ቦታ ላይ እዛ ገደል ላይ የተገኘኸው ሙሉን ነው ማብራራት ያለብን፣ እንደ የተቀነጫጨበ ሳይሆን ማለት ነው። ሰውም እንዲረዳው ገባ። የተቆራረጠማ ማንም ማምጣት ይችላል እኮ። ጠየቅሽ ግን መስማት መቻል አለብሽ። አንቺ ስትጠይቂ አይደለም የምናሳየው። ዛሬ ማሳየት የምንፈልገውን አሳይተናል። ደግሞም አባቶችሽ ታቦት ፊት ቆመው ሲናገሩ የነበሩትን ደግሞ ሰምተሻል። እዛ ቦታ ላይ ያለው አጋንንት ነው። አጋንንቱን ደግሞ አባቶች ራስሽ የአንቺ አባቶች ተናግረዋል። ዋናው ዓላማ እዛ ቦታ ላይ ያለው ምንድን ነው የሚለው ማሳየት ነው። ተረዳሁ እኮ። እሺ ቀኑን ትነግረናለህ? ዓመተ ምሕረቱን ምን ወደ ሰው የተቀየረበትን ነው? ይሄን ቪዲዮን የቀረጽከው አንተ ነህ? የትኛውን ቪዲዮ? አባቶች ያሉበትን ቪዲዮ የቀረጽከው አንተ ነህ? አይደለም። ኦኬ ሰውየው ያለበትንስ? እሱማ እኔ ነኝ ያወራሁት። ሰውየውን አንተ ነው ያወራው። ብቻ አንተ የቀረጽከው ሰውየውን ብቻ ነው እንጂ አባቶቹን አይደለም። እሱማ ዩቲዩብ ላይ ያለልሽ መጥቆራ ብለሽ ስትሰርች ስታደርጊ ይመጣልሻል። እሱ ቪዲዮ ዩቲዩብ ላይ ያለልሽ። ኦኬ ገባኝ። እሺ አሁን እሺ ያንተ እሺ አልፍ ችግር የለውም የታወቀ ነገር ስለሆነ ተናገር። ግን ማለት ነው ለምንድን ነው አሁን ለምሳሌ ለምንድን ነው አንተ የኦርቶዶክስን መጽሐፍ ማሳተም የፈለግከው? የዛን የገዳሙ እሺ እኔ መጽሐፉን አሳተማለሁ አላልኩም። መጽሐፉን ስንጠይቃቸው ጨርሰናል አሉ። ሁለተኛው ህትመት ግን ለማሳተም ገንዘብ እንዲረዱን እንፈልጋለን ብለው ሲሉ እኛም ያቅማችንን እንረዳቸዋለን ብለና፣ ምክንያቱም መጽሐፉ አሁንም ከታተመ 500 ብር ይሁን 300 ብር የኢትዮጵያ ለገዳሙ እኔ እሰጣለሁ። ለምን ትሰጣለህ ብሎ የሚል ሰው በህግ ይጠይቀኝ። እሰጣለሁ። ኖ አይ ለምን ማለት አንተን እኮ አይመለከትም፣ እምነትህን እኮ አይመለከትም። አድምጪኝ። ቆይ እኔ እምነቴ ስለሚመለከተኝ አይደለም። የሚመለከተኝማ እንዴት የኔ እምነት እንደዚህ አይነት ቆሻሻ ነገር ሰይጣንን አያመልክም። እኛ በክርስቶስ ቆሻሻ ነገር ካልክ ለምን ትረዳለህ ታዲያ? ፕሊዝ ቆሻሻ ነገር እኮ አይረዳም። እየጠየቅሽኝ ነው አይደለም? ሲመልስ ነው በትህትና ስለጠየቅሽ ነው መልሰልሽ እንጂ አቅሻለሁ። እኔ መጽሐፉን ሁለተኛ ህትመት ለማሳተም ገንዘብ የለንም ብለው ሲሉ ኦኬ እኛም ቢሆን እናግዛለን ብለናል። ለምን? ገድሉን ማግኘት ስለምፈልግ ነው። ኦኬ አንደኛ ገዳሙ የቤተክርስቲያኒቱ ነው። ካህናቱ የቤተክርስቲያኒቷ ካህናት ናቸው። ታቦቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው። ህዝቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ ነው። ስለዚህ ገድሉ እጄ ላይ እንዲገባ ከመጓጓት የተነሳ ህዝቡ እንግዲህ በህዳር 29 ዓመታዊ ክብረ በዓል በሚደረግበት ነው ህዝቡ የሚመጣው። ለራሴ ስለፈለኩት መጽሐፉን ህዝቡ ለህትመት በሚያወጣው ገንዘብ ላይ እኛም የራሳችን አስተዋጽኦ እናደርጋለን ብያለሁኝ። አደርገዋለሁኝም እኔ አደርገዋለሁ። ለመጥቆራ ገድል ቤተክርስቲያንሽ ካሳተመች የህዝቡን እርዳታ ከፈለገች እኔም አንድ ኢትዮጵያዊ ነኝ። ቀድሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አባልና አገልጋይ ነኝ። እረዳለሁ። መጽሐፉን የምፈልገው ህዝቡን በዚህ አይነት እውርነት መታ ትውልዱን እየገደለች እንዳለች እጅ ከፍንጅ ለመያዝ መጽሐፉን እጅ ላይ እንዲኖር ከመፈለግ የተነሳ ማለት ነው። አለቀ። የረባ እንኳን ገንዘብ እንኳን አልሰጣቸውም። ግፋ ቢል 100 ወይ 200 ወይ 300 ወይ 400 ወይ 500 ብር 1000 ብር ድረስ ብረዳቸው ገድሉን ለማግኘት ከመፈለግ ያኳያ ነው። አለቀ። ይሄን ደግሞ ለማድረግ ጌታም አይከለክለኝም፣ ህዝቤም አይከለክለኝም፣ ጴንጤው ኦርቶዶክስም አትከለክለኝም። ከጴንጤ ገንዘብ መቀበል ዛሬ አይደለም የጀመረችው። የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት ከጴንጤ በለመነችው ገንዘብ ነው የሰራችው። ኦኬ ምስካየ ኅዙናን ማስረጃ አለ። ስደተኛ መድኃኔዓለም በደንብ እናሳይሽ መረጃውን። ኦኬ አሳይ። ከጴንጤ በሰበሰበችው ገንዘብ እንደሆነ ዳጊ። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ መጽሐፍ አለ ሜላ ከጴንጤ ለመና ያሰራችውን ትምህርት ቤት ምስካየ ኅዙናንን ትምህርት ቤት ነው ቤተክርስቲያን ያልከው? የቤተክርስቲያኒቱ ነው ትምህርት ቤቱ የገዳሙ ማለት ነው።
በመልካም ከሆነ እኮ ኖርማል እኮ ነው መረዳዳት። እኔ ታዲያ ለመልካም አይደል እንዴ? ታዲያ አንተ ለመልካም አይደለም እየሄዳችሁ ያላችሁት ለመልካም ስላልሆነ ለምንድን ነው እንኳን ከኛ አይደለም ከግብረ ሰዶማውያን እኮ ነው። ቆይ እንኳን ከኛ አይደለም እኮ ኦርቶዶክስ ከግብረ ሰዶማውያን ገንዘብ እኮ ተቀብላ ልማት ላይ ታውላለች። ከግብረ ሰዶማውያን እሱ ማስረጃ ካለክ ማስረጃውን አሳያለሁ። አለ ዳጊ አለ ከዓለም አቀፍ ግብረ ሰዶማውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን በግልጥ ገንዘብ ትቀበላለች። እዚህም ቲክታክ ላይ ያሉት ሰዎች በሙሉ ሲጠየቁ አይ ለልማት ከሆነ ችግር የለውም እኛ ገንዘቡ ላይ ጾመኛ አይደለንም ብለዋል። ኦኬ እና ኦርቶዶክስ አሁን አንድ ሌላ ጥያቄ አለኝ። አሁን እሱ ውስጥ አንግባ፣ ምክንያቱም አንተ እንዳልከው እኔ ብዙ ማለት እችላለሁ ማለት አልፈልግም። አንተ እንደምታወራው አሁን ግብረ ሰዶም ምናምን ለምትለው እኔ ብዙ ማለት እችላለሁ ግን አልልም። እኛን ጠይቅሻ ሌላው ነገር ማለት ነው አሁን እናንተ ጋር አንድ ሰው ለምን አሁን ገብታችሁ አንድ የሚታርግና ገብታችሁ ራሷ በአይኗ ራሷ ስልክ ላይ ትየውና ከዛ ትመለስ። ምናልባት የሆነ ስለ ግብረ ሰዶም የተናገርከው ነገር አይ እጅሽ ላይ ነው መረጃው ያለው እኛ አይደለም እንሰጥሽ ራስሽ ገብተሽ የምታየው ነገር ስለሆነ ችግር የለውም ማለት ነው። እዛ ውስጥ እኔ አልገባም። እናንተ እንደምታወሩት እንደዚህ የሆነ ችግር አለው። ግብረ ሰዶማዊነት ችግር ነው እኛ ነው የምንለው እናንተ አትሉም። በእርግጠኛ ለእኛ ግብረ ሰዶማዊነት ችግር ነው ችግር የለውም አንልም እኛ። እናንተ ችግር የለውም ነው የምትሉት ግብረ ሰዶማዊነት። ኦ ማይ ጋድ እሱንማ እናውቀዋለን፣ ግን እንደናንተ እንደምታወሩት እንደዚህ አናወራም እኛ። እናንተ ዌብሳይት ላይ ነው የተገኘው ከኔናት እናንተ ዌብሳይት ላይ አለ። ለማንኛውም አጫርሽ ከሄርም ጋር እናንተ ጋር ለመምጣት የትኛው መረጃውን ራስሽ ገብተሽ እንድታየው እንረዳሻለን። የምትፈልጉ ካላችሁ ግቡ። ቤተክርስቲያኒቷ ከግብረ ሰዶማውያን ድርጅቶች ጋር እጅና ጓንት ሆና ገንዘብ ተቀብላ አመስግና እንደምትኖር እነሱንም ደግሞ አጋር ብላ እንደምትጠራ መረጃ ከራስሽ ስልክ ላይ እናሳይሻለን። ኦኬ እንደዛ ከሆነ ኤርሚያም ሶሪ ጣልቃ ልገባ። እንዲህ አይነት ሰው አንድ ይቅርታ በትልቁ አርጉኛል። እኔ ጣልቃ ላለመግባት ነበር እስካሁን ዝም ያልኩት። ኦኬ አሁን ምንድነው አሁን ክርክሩ? ለምንድነው ዳጊ ለምንድነው ቆይ በመሀል የምትገባው? እኔ እኮ እሱን ነው ይኸው ላሳይሽ። አንድ ጊዜ አውቄ ነው ጣልቃ የገባሁት። የሚያማችሁን ነገር አውቀዋለሁኝ። ሰውን ስታሳምሙ ሰው ላይ ስትለጥፉ የነበረውን ነገር አንዳንድ ጊዜ give him the taste of his medicine። ለምን አሁን እኮ ማንም እኮ ስለ እንደዚህ አይነት ነገር ያው ላይ አይደለም ተናገር ነው ያወራ። በዚህ ልክ ነው እናንተ መነገር ያለበት ልካችሁን ማሳየት አለብን። ይኸው መረጃው እዚህ ጋር ይገኛል። 1 2 3 4 5 6 7 8ኛው ቪዲዮ ላይ አሁን እኔ እያወራሁኝ ቪዲዮ አይደለም እኔ ቪዲዮ አይደለም ያልኩ ቪዲዮ አልፈልግም። ማስረጃ ካልክ ትክክለኛ ማስረጃ ማህተም ያለው ነው መሆን ያለበት። ቪዲዮማ ማንም ይሰራል። እኔም ልሰራቸው ዳጊ በራሳቸው ሚዲያ ላይ እኮ የራሳቸው ወጣት ልጨርስላት። አውቤኪ ምን አድርጊ መሰለሽ እኔ ማሳይሽ ቪዲዮ አይደለም አሁን ማሳይሽ እኔ እያወራው አንቺ በስልክሽ ቼክ የምታደርጊው ላይቭ ነው ቼክ የምታደርጊው። እኔ እዚህ አወራለሁ አንቺ እዛ ቼክ ታደርጊዋለሽ። እኔ ዌብሳይቱን ስሰጥሽ እኔ ማሳይሽን አይደለም መቀበል ያለብሽ ስልክሽ የሚያሳይሽን ነው የምትቀበይው። እዛው ስልክሽ በጣቶችሽ ጎርጉረሽ ያገኘሽውን ነገር ነው የምትቀበይው። አይንሽ የሚያየው ነው የምትቀበይው። እኔ የምሰጥሽን አይደለም። እኔማ ቤተክርስቲያኒቷን ለማጥላላት ሊመስልሽ ይችላል። ከጴንጤ መረጃ ተቀበለሽ እኮ እንዳይመስልሽ መጽሐፍ ቅዱስ እንኳን አንቺ አሁን ምን ታደርጊያለሽ? ዞራችሁ ግን ተወጓታላችሁ። ጥሩ ጥያቄዎች የጠየቅሽ ነው እየሰማሁሽ ነው። ወደ ጥያቄሽ ተመለሽ። አሁን የምሰጥሽን ዌብሳይት ግን ሌላ ስልክ ካለሽ ወይም ሌሎች ወንድሞች ካሉሽ ይግቡና አንቺ እያወራሽ እነሱ ቼክ ያርጉልሽ። ገባሻል? አሁን እየከበደ መጣ። መጽሐፍ ነበር ወደ ቪዲዮ የገባችሁት። አንድ ጊዜ ሌላ ታሪክ ውስጥ ነው ጥያቄ ሌላ አንድ ጊዜ ላውራ። አሁን ብሩኬ ለዚህ ሉጣጣ የዳረከን ደህና በመጽሐፍ እንዳይገላገሉ ራሳቸው አሳትማችሁታል ምናምን እንዳይሉ በቪዲዮ አረክባቸው፣ ዶዙን ከፍ አረክባቸው። አሁን ቪዲዮንም አሳትማችሁታል ሊሉን ይሆን አላውቅም። ከፍ እያለ መጣ። አሁን ደግሞ ሌላ ዶዝ ደግሞ ምንድን ነው ግብረ ሰዶማውያን ድርጅትን ቤተክርስቲያኒቷ ፓርትነር ብላ እንደምትጠራ ከራሷ ዌብሳይት ላይ ላይቭ እኔ እያወራሁኝ እዚህ ጋር ይገቡና EOTCDICAC.org ብለው የራሳቸው የቤተክርስቲያኒቷ ዌብሳይት ላይ እኔ ጥያቄ ይሄ አይደለም ዳጊ የሌለ ታሪክ ውስጥ ታውቄ ነው የገባሁት። አሁን ልክ ጥያቄሽ ላይሆን ይችላል። በዛው ግን ቤታችን ስለሆነ እናውራበት። አንድ ጊዜ ምን ያህል ከፍ እያለ እንደመጣ ላሳያችሁ ነው። ምክንያቱም እናንተም እየካዳችሁ በመጣችሁ ቁጥር እኛም መረጃውን ከፍ እያደረግ ነው። 2 እጥፍ 3 እጥፍ እያደረግ ነው። መጽሐፍ ነው ተበርዞ ይሆናል ታትሞ ይሆናል ምናምን እንዳትሉ ብሩኬ ከፍ አደረገውና በቪዲዮ አረገባችሁ። አሁን ጣጣ ሆነ። መቼም እኛ ብቻ አይደለም ሰው መላክ የምንችለው እናንተም ትልካላችሁ እኮ ችግር የለውም። ስለዚህ ላኩ። አሁን እንትን እየሆነ መጣ ማለት ነው።
ፊዚካሊ የሆነ መጣ ማለት ነው መረጃው። በእርግጥ መጽሐፍም ፊዚካል ነው። ኦኬ አሁን ደግሞ ምን አደረግን መሰላችሁ? ግብረ ሰዶማውያን ጋር ወዳጅነታችሁ እናንተ በብር እንደማትቀልዱ፣ በገንዘብ እንደማትቀልዱ፣ በወንጌል ብቻ አይደለም እናንተ በወንጌል ነው እንጂ የምትቀልዱት በገንዘብ አትቀልዱ። ስለዚህ እንደማትቀልዱ ይሄው ያሳያል እኮ እዚህ ላይ ገብቶ እኮ ማየት ነው። eotcdic.org ላይ ከግብረ ሰዶማውያን ድርጅት እንደምትቀበሉ ከአንድ ድርጅት እኮ አይደለም ከ4 ከ5 ድርጅት። በጣም የሚያስቀው ጭራሽ ከጴንጤ ድርጅትም ትቀበላላችሁ ገንዘብ። አይናችሁን አታሹ። እንግዲህ ዲድስቅልያ የሚነግረን መጽሐፍ ቅዱስ የሚነግረን ተለዩ ነው አይደል? እኛን እንደ መናፍቅ የምታዩ ከሆነ ከኛ መለየት ነው ያለባችሁ። አራግፋችሁ እግራችሁን መውጣት ነበር የነበረባችሁ። እናንተ ግን ገንዘብ ሲሆን ወዳጅነታችን ትዝ ይላችኋል። ግብረ ሰዶማዊ እኮ ነው ድርጅቱ። ኦፊሻሊ እኮ ግብረ ሰዶማዊ ናቸው ስትባሉ አይ ፓርትነር ናቸው፣ እኛ እኮ ትምህርታቸውን አይደለም የሰጡን ገንዘባቸውን ነው አላችሁ። ኦፍኮርስ ገንዘብ ሰጥቶን ትምህርት የሚሰጥህ ዝም ብሎ ነው እንዴ ታዲያ መቶ ይህንን የሐሰት ትምህርት ይህን የሚል አይልህም እኮ። አሁን እህቴ ክርክር እንዳይሆን ከፍ ስላለ የመረጃው ዘመንና ሌቭል ከፍ ስላለ እኔን ተይኝና እኔም ማውራውን ታዩና እዚህ ዌብሳይት ላይ ገብተሽ መጀመሪያ ዌብሳይቱ የኛ ነው ወይ ብለሽ ይው። ሁለተኛ ምን ይላል ወደ ታች ገለጥ ስታደርጊ አንቺ ነሽ የምታየው። ገለጥ ስታደርጊ ለምንድን ነው ይሄ መረጃ በዚህ መልኩ ይኸው ስክሮል ያደረኩት ነው። ይኸው ቪዲዮ ራሱ ስክሮል ያደረገ ነው። ስክሮል ስታደርጊ ለምንድን ነው ፓርትነር የሚለው ስል ከ4-5 በላይ ግብረ ሰዶማውያን ድርጅት ወዳጅ አድርጋ የተቀበለችው። ፓርትነር ማለት ወደ አማርኛ ስንመልሰው አጋር፣ ወዳጅ ወይም ደግሞ በጣም ሊትራል የሆነ ተርሙ ደግሞ ጓደኛ እንደማለት ነው። ኦኬ ጥያቄ ወደ ጥያቄ ለማንኛውም ጨርሰናል። ስናወራ ግን ስማጥፋት ያለው ባለ ይገባል። ጥያቄ ሌላ ነው፣ ጥያቄ ሌላ፣ አንተ የምታመጣው ታሪክ ሌላ። ለማንኛውም ወደ እንትኑ መለስ አለቀ። ስማጥፋት አለ የሚያወራው ጴንጤ ማለት ጨርሻለሁ። እሺ ቴንክ ዩ ዳጊ በጣም እናመሰግናለን። እንግዲህ ለጠየቅሽው ጥያቄ ነው መልስ የሰጠንሽ። ቤተክርስቲያንሽ እኛን እርኩስ ብላ ትጠራለች፣ ከእጃችን የሚገኘውን ግን ቅዱስ ብላ ትለምንና ትቀበላለች። ኦርቶዶክስ ማለት ነው። እኛ ብዬ የምልሽ ጴንጤዎቹ ማለት ነው። ከጴንጤ እጅ የሚገኝ ቅዱስ ነው። የሚቆጠር ገንዘብ ምናምን ነገር ካየች ኦርቶዶክስ በዘኬና በገንዘብ አትጨክንም። ጴንጤን ግን ስታይ እርኩስ ትላለች። ባትሳደብ አሁን ባትሳደብ ዘኬ ምናምን ለምትለው ማለት ነው። ሃይማኖት ስድብ ነው የሚያስተምረው። ሚዩት አድርጊ ዘኬ። ታዲያ ከላይ እስከታች እንዳለ አይደል የሚበሉት? ካህናቱም ነው የሚበሉት። ቀለባቸው ምንድን ነውና ነው? እኔም እኮ ከእነሱ መካከል አንዱ ነበርኩ። የማይበሉትን ነው እንዲበላሉ ያልኩት። ዘኬ ማለት የሙት ዓመት መታሰቢያ ማለት ነው፣ ስድብ አይደለም ማለት አለምዬ። እሺ ስለዚህ ከጴንጤ እጅ የሚገኝ ጀመር አስተምራህ ነው እኮ የወጣው ከቤቷ ስለወጣ እንደውም ማመስገን አለብን። ሚዩት አድርጊ። ተረት ነበር የጋተቼ ልክ ነው ያስተማረችኝ ተረት ነው። ጌታ ኢየሱስ ጥፍጥፍ አድርጎ አውጥቶልኛል። ያን ተረቱን ነቅሎ ማለት ነው ከውስጤ። እሺ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የታተመ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቺ ራሱ ቢጠሩ ራሱ የማታውቂያቸው ሊቃውንት የተሳተፉበት ነው። የቅዱሳት መጽሐፍ ትርጉም ታሪክ በኢትዮጵያ በዶክተር ምክረ ስላሴ ገብረ አማኑኤል አታውቂያቸውም። አንቺ አታውቂያቸውም ብሎ ቅዳሴ ጸበል ስንሰጥሽ ጠጥተሽ ከመውጣት ውጭ ምንም የምታውቂው ነገር የለም። ኦኬ የቅዱሳት መጽሐፍት አንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጋቢ ብሉይ ሰይፈ ስላሴ ዮሐንስ አታውቂያቸውም። እነኚህ ተራ ሰዎች የሆኑ በቤተክርስቲያን ውስጥ ያላቸው ፖዚሽን፣ ትምህርት፣ ስልጣን ምን እንደሆን አታውቂ። ኦኬ መጽሐፉን ያዘጋጁት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሊቀ ካህናት ብርሃኑ ገብረ አማኑኤል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት መልአከ ታቦር ተሾመ ዘሪሁን ማለት ነው። በእነዚህ ተዘጋጅቶ የታተመ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቱ ፎቶ የነሱ ፎቶ ሜት አድርግ። ፎቶ ሂድና እዛ ግድግዳ ላይ ፈልግ ታች ሜት አድርግ። ኦኬ የቤተክርስቲያኒቱ መጽሐፍ ላይ ከጴንጤ እጅ የተገኘ ቅዱስ ነው። እናንተ ጋር ገንዘብ ሲሆን እጃችሁን ተዘረጋላችሁ። ስለ መድኃኔዓለም፣ ስለ እመቤቴ፣ ስለ ወላዲቴ እያላችሁ ማለት ነው። ልመናውን ታጧጡፋላችሁ። ጴንጤ ስታገኙ እርኩስ፣ ገንዘቡ ሲገኝ ቅዱስ ትላላችሁ። እሺ መረጃ መስካየ ሕዙናን መድኃኔዓለም ቤተክርስቲያን ኦኬ አጽዋማት
ምስካየ ኅዙናን መድኃኔዓለም ቆይ መጽሐፉ ትልቅ ስለሆነ እንዴት አገሽኝ። እሺ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ማለት ነው። ያው ኦኬ እጣለ ገጽ 74 እኛ ጋር ጩኸት የለም። የምስካየ ኅዙናን መድኃኔዓለም ገዳም አጭር ታሪካዊ መሰረት ብሎ ይላል። ከዚህ ጀምሮ ገዳሙ ያው ምስካየ ኅዙናን ማለት ወደ ሽሮ ሜዳ ስትወጪ ያለው ስደተኛው መድኃኔዓለም የሚባለው ማለት ነው። በዚህ ክፍል ላይ ትምህርት ቤት ቤተክርስቲያኒቱ ለማሳተም ፈልጋ የምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት መሸሸምና እድገት ነው የሚለው መሻሻል ነው ብሎ የሚለው ግን ሲጽፉ መሸሸምና ብለውታል። እኛ መሻሻል ብለን እናንባዋለን። እነሱም እንደዛ ለማለት ፈልገው እንደሆነ እንረዳለን። ይህ ትምህርት ቤት የተቋቋመው በ1974 ዓ ም ነው። ትምህርት ቤቱ የተሰራበት ቦታ ከመጀመሪያው ጀምሮ የቤተክርስቲያኒቱ ይዞታ ነበር። ቀደም ሲል የእንጨት ስራ ይካሄድበት የነበረ ቦታ ሲሆን ነገር ግን ለትምህርት ቅድሚያ በመስጠት ማህበረሰቡን በተለያየ መንገድ ለማገልገል በመጓጓት የገዳሙ አስተዳዳሪ መኖሪያ ክፍሎችን በአዲስ መልክ በማደራጀት መማሪያ ክፍሎች እንዲሆኑ መዋለ ህፃናት የቤተክርስቲያኒቱ ስም በቤተክርስቲያኑ ስም ተከፈተ ይላል። ኦኬ ተከፈተ። የትምህርት ቤቱ ዓላማ የትምህርት ሚኒስቴር ያወጣውን ስርዓተ ትምህርት በመከተል ከሃይማኖትና ከግብረ ገብ ትምህርት በተቀናጀ መደበኛ ትምህርትን መስጠት ነበር። በ1986 ዓ ም በታተመው የቤተክርስቲያኒቱ መጽሔት በግልጽ እንደሰፈረው ትምህርት ቤቱ የመዋለ ህፃናትን ስራውን የጀመረው የ40 ህፃናትን በመቀበል ነበር። ጊዜው እየቀጠለ ሲሄድ ግን ትምህርት ቤቱ የትምህርት ጥራቱን እያሻሻለ እያሳደገ በመምጣቱ ዝናው በማህበረሰቡ ስለታወቀ ብዙ ተማሪ ወደዚህ ገዳም መጉረፍ ጀመረ። በዚህም አይነት ሁኔታ የመማሪያ ክፍሎችን ቁጥር በመጨመር አስፈላጊ ሆኖ በመገኘቱ ባለ 2 ፎቅ ህንፃ መሰራቱ ትምህርት ቤቱን ወደ መለስተኛ ሁለተኛ ደረጃ ከፍ እንዲል ተደርጓል። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤት በስርዓተ ትምህርቱ መንፈሳዊን ዓላማውን ትምህርት አጣምሮ በአንድነት በብቃት በመስጠት ከቀድሞ የቅድስት ሥላሴ ትምህርት ቤት ቀጥሎ የመጀመሪያው ትምህርት ቤት ነው። በዚህ ምክንያት ተፈላጊነት ስለነበረው ተጠቃሚው ማህበረሰብ እና የተማሪዎች ቁጥር በአያሌ እየጨመረ መሄድ ችሏል። ቀጥሎስ ስለዚህም እያደገ የመጣውን የማህበረሰቡን ፍላጎት ለማሟላት ለሁለተኛ ደረጃ ትምህርት ቤት ህንፃ ማሰሪያ በርከት ያለ ገንዘብ በማስፈለጉ ፕሮጀክት ፕሮፖዛል ተዘጋጅቶ ለጀርመን ፕሮቴስታንት እጅ ዘረግታችኋል ማለት ነጠላችሁን አነጠፋችሁ። እኛ ጋር መጣችሁ። እኛን እርኩስ ትላላችሁ፣ ገንዘባችን ግን ቅዱስ ትላላችሁ። ለጀርመን ፕሮቴስታንት ማዕከላዊ የልማት ድርጅት የገንዘብ እርዳታ ጥያቄ ቀረበ። ጀርመን የሉተር ሀገር የምናፍቃን ሀገር አይደል እንዴ? ኦርቶዶክስ ገንዘብ ላይ አጨቅንም ገንዘብና ዘኬ ላይ ብለን ምነው ለዚህ ነው እርዳታ ቀረበ። ድርጅቱም ጥያቄውን በቀና መንፈስ ተቀብሎ እንዲህ ነው ጴንጤ ያየሽ በቀና መንፈስ ነው የሚቀበለው። ሰጡ ብለሽ ብትይ እንሰጥሻለን፣ ምንም ችግር የለውም። ከጌታ ነው የተማርነው። የጀርመን ፕሮቴስታንቶች እንደናንተ አይደሉም። ሚዩት አድርጊ። ሚዩት ብቻ ነው ማድረግ ያለብሽ። ኦኬ እና ድርጅቱ ጥያቄውን በቀና መንፈስ ተቀብሎ ብር ስንት ነው የሚለው ፈታለም። እስኪ ይህቺን አንብቢያት። 3,751,000 3 ሚሊዮን ማለት ነው። የአሁኑ ገንዘብ አይደለም። እሺ ስለሰጠ በዚህ ገንዘብ የሁለተኛ ደረጃ ትምህርት ተሰራ ይላል። ኦኬ ላውራት አለ። ለምንድን ነው ዝም የምታደርገው? ቆይ የጠየቅሽውን ጥያቄ አልጨረስኩም እኮ። ለምንድን ነው ለመጥቆራ ገዳም መስጠት የፈለጋችሁት? ለእኛ ሰይጣን እንዴት ገንዘብ ታዋጣላችሁ ነው ያለችው። እኛ አላዋጣንም፣ እኔ ነኝ ያልኩት። እኔ ደግሞ ያልኩበት ምክንያት ገድሉን እፈልገዋለሁ። አለምዬ ጴንጤ ሁሉ በሙሉ አሁን በሉ አዋጡ፣ ጣል አድርጉበት። እንግዲህ ለሰይጣን የሰይጣን ቤተክርስቲያን ኦርቶዶክስ ሰርታለች እና የሰይጣን ታቦት ቀርጻለች እና
ገድሉ አልቆባታል እና በሉ እንግዲህ ነዳጊ አውጡ አዋጡ እነ ሜሎስ ዝም አትበሉ ጭጭ አትበሉ ብዬ እዚህ ያለውን ህዝብ ብዬ ብል ለምን ብለሽ ብትይ ያስኬዳል። እኔ ነኝ ያልኩት። የአንተስ ቢሆን ኤርሚያስ ያንተ እኮ ገንዘብ በጽድቅ የመጣ ነውና የአንተስ ቢሆን ለምን ለእኛ ለሰይጣን እንዴት ታዋጣንላን? እኛ ሰይጣናችንን መቼ አቃተንና እኛ ለእሱ ጥብቆ የሚሆን እንገዛለታለን፣ ታቦትም እናስቀርጽለታለን። የአንተ ልመና እዚህ ውስጥ የአንተ ገንዘብ እዚህ ውስጥ ሊገባ አይገባም። ከሆነ ዛሬ ሀሳቤን ቀይራለሁ። እኔ ግን ገንዘቡን እሰጣለሁ እንኳን ብዬ ስል ገድሉ ሲታተም ያንን ውለት አድርገው አንድ መጽሐፍ ይልኩልኛል ብዬ አስቤ ነው። ኦኬ እጣለ። ስለዚህ ገንዘብ ከእናንተ እኛ አንፈልግም። ቤተክርስቲያን እንኳን ስታሰሩ እንደዚህ ሰርታችኋል ማለት ነው። ካነሰሽ እንጨምርልሻለን። ሌላ አሁን በጀርመን ላልከው የጀርመን ፕሮቴስታንት ቤተክርስቲያኖች በአጠቃላይ ውስጣቸው የታወቀ ነው ምን አይነት ቤተክርስቲያን እንደሆነ እናውቃለን። ቢረዱም ችግር የለውም፣ ብንረዳዳም ችግር የለውም። አንተ በምትለው ማለት ነው። ጴንጤ ናቸው አይደል? ግን ጴንጤ ናቸው አይደል? ሁለተኛ ነገር ደግሞ ጴንጤ ናቸው አይደሉም? ያልኩሽ ቆየት አለ። ጴንጤ ናቸው አይደል? ሊሆኑም ላይሆኑም ይችላሉ፣ ሊሆኑም ላይሆኑም ይችላሉ። ምክንያቱም በእርዳታ ስም ስለሆነ ማለት ነው። በእርዳታ ስም ስለሆነ የጀርመን ሊሆኑም ላይሆኑም ይችላሉ። አድምጪ፣ የጀርመን ፕሮቴስታንት ብዙ አይነት እምነት ተከታይ ሊሆኑ ይችላሉ። እርዳታ ነው። ብቻሽን ነው የምታወሪው። እዛው ብቻሽን አውሪ። እኔ ሚዩት አደረኩሽ። እዛው ብቻሽን አውሪ። ከኔ ጋር እያወራሽ ስለ አይደለ እዛው ለብቻሽ ሚዩት አድርገሽ አውሪ። ከኔ ጋር ግን ካወራሽ እየተደማመጠን ነው። ኦኬ። እርዳታ ጋጋታ አትበይኝ። ታለም ሚዩት ያደረኩሽ እኔ ነኝ። እዛው ለብቻሽ ስለምን ነው የምታወሪው? ከኔ ጋር ተደማምጠሽ ስላልሆነ የምታወሪው እዛው ለብቻሽ አውሪ ማለት ነው። ስለዚህ እርዳታ የሚሆን ጋጋታ ቤተክርስቲያኗ ነጠላዋን ዘርግታ ከጴንጤ ገንዘብ ትለምናለች። ኦኬ። ከኛም ብቻ አይደለም ከየትኛውም ቦታ ላይ የገንዘብ ምንጭ ከተገኘ ትቀበላለች። እኛን እርኩስ ትላላችሁ፣ ገንዘባችንን ግን ቅዱስ ትላላችሁ። የጀርመን ሆነ የአፍጋኒስታን የአሜሪካም ይሁን የማንም ፕሮቴስታንት ከገንዘብ ከተቀበላችሁ ያው ነው፣ አለቀ። ስለዚህ ለመጥቆራ ገንዘብ እናንተ ለምን ታዋጣላችሁ ከሆነ ይቅርታ፣ ሰይጣንሽን እንደዚህ ስለደፈር ነው። ለምንድነው የማታስጨርሰኝ? እኔ እኮ አላስጨርሽም አላልኩሽም። ሳወራ ብቻሽን ስለምታወሪ ነው። አሁን ማውራት ትችላለሽ። ኦኬ። አሁን እርዳታ ላልከው አሁን በውጭ ዓለም ላይ የታወቀ ነው አለ እንደዚህ አይነት እርዳታ ማንኛውም ሰው ይረዳል፣ ሊረዱም ይችላሉ። መረዳዳት ኖርማል ነው። አንዱ ቢረዳ ማለት ነው። እንዴት ከጴንጤ ገንዘብ ተቀበለ? ለምንድነው ምናፍ? ከተቸገርን ማንኛውንም ድርጅት ልንጠይቅ እንችላለን። ጴንጤ እርኩስ ነው ስትሉ አይደል የምትውሉት? ጴንጤ ብላ አትደምድም። እዛ ጋ እኮ በጴንጤ ስም ሆነ እንጂ የታወቀ ነው። ውጭ ላይ ያሉ ድርጅቶች በእምነት አይሄዱም። በአንተን እዚህ ጋር እንደምታከረው አይደለም። ግን ለጀርመን ፕሮቴስታንት ማለት ነው። ቆይ አድምጠኝ። የት ነው ሁለተኛው ገምቴ? ለጀርመን ፕሮቴስታንት ብላ የጻፈችው ለጴንጤዎች አይደለም ማለት ነው እያልሽን ነው እኮ አልኩ። ጽሁፉን ቢልም ማለት ነው። አሁን ውጭ ላይ ያሉትን ዳጊም ያውቃል፣ ሁላችሁም ታውቁታላችሁ። የውጭ ሀገር እኔ በማስበው ማለት ነው ድርጅቶች ከሆኑ እምነትን እንደዚህ ተገና ያደርጉም። አንተ እንደምታስበው አይደለም። የት ሀገር ነው የምትኖሪው? የትም ልኑር እርዳታ ድርጅት ከሆነ የትኛውንም እምነቱን አያውቅም። የት ሀገር ነው የምትኖሪው? ቱሉ ቦሎ እየኖርሽ ነው እንዴ? ታዲያ የውጭውን አውቃለሁ ብለሽ የምትይው የት ሀገር ነው የምትኖሪው? ውጭ ሀገር ከሆነ ተናገሪ። ውጭ ነገር የትም ልኖር እርዳታ ከሆነ እርዳታ ነው። ስለማውቅ ነው የምነግርህ። ማትናገሪ ከሆነ ሚዩት አደርግሻለሁ። ቴንኪው። እንዳትከፍቺ፣ ከከፈትሽ ታች ዱብ አደርግሻለሁ ታች ማለት ነው። ኦኬ። ውጭ ሀገር ካለሽ ዳጊ አሜሪካን የሚኖረው የዳጊን ጠራሻለን። አንቺ የት ሀገር ነው የምትኖሪው? የጀርመን ፕሮቴስታንት ማለት እኮ ምንም እንደዚህ የሚያካብዱ አይደሉም። አካበዱም አላካበዱም ከጴንጤ አሁን እኮ አንቺ ራሱ እኮ የምትኖሪበት ይሄን የጴንጤ ሀገር ይሆናል። ለምነሽ ገብተሽ ማለት ነው። አውሮፓ ነው የምትኖሪው። ከዳር እስከ ዳር የጴንጤ ሀገር ነው። ከዳር እስከ ዳር በደረትሽ እንደ እስስት እየተፋቅሽ ነው የገባሽው ጴንጤ ሀገር። በቀን 3 የታጠብሽው ጴንጤ ሀገር ነው። ኦኬ። ካናዳ ብትሆኑ አሜሪካ ብትሆኑ የጴንጤ ሀገር ነው የገባችሁት ሙሉ በሙሉ። ሆቴላቸው ሲከፈት ጭራሽ ሀገሩን አራንተ ሰው ሜት አድርጊ በቀን 3 የምትታጠቢው ጴንጤ ሀገር ገብተሽ ነው። አውሮፓ ማለት ነው። አውሮፓ እስኪ ጥሪያት ያለሽበትን ሀገር አውሮፓ ካለሽ ማለት ነው። ጥሪ አንድ ሀገር
አንድ ሀገር ጥሪ። ምንድን ነው ዩኬን ያለሁት? ምንድን ነው ዩኬ? እንደውም ዋናው ላይ ዩኬ። በቃ ቴንክ ዩ። እንደዚህ ያከብሉማ አንተ እንደምትለው ፕሊስ አድርጊ፣ ፕሊስ ሜት አድርጊ። እንደውም ዩኬ ዋናው ላይ ነው ያለሽው ማለት ነው። ኦኬ፣ የጴንጤ ሀገር ነው። እኛን ሃይማኖቱን ለማራከስ የምትሄዱበት መንገድ ነው። እኔ በጣም በእናንተ ስንፍና መንገድ ልምጣ ብዬ ነው። እሺ፣ እዚህ ዛሬ ሰነፍ ልሆን። እሺ፣ ጴንጤን ለማራከስ የማትሄዱበት ርቀት የለም። ወዛ እኔ እኛ ምናምን ነገር ያለሽ እንግሊዝ ሀገር ለመግባት ይሄኔ ለስንቱ ያልተሳልሽው ስለት የለም። በቀን 3 የታጠብሽው እንግሊዝ ሀገር ገብተሽ ነው። እንደ ኢትዮጵያዊነታችን ሁላችንም ማለት ነው፣ ሁላችንም ኦኬ፣ እንግሊዝ ሀገር ገብተሽ ነው። ኦኬ፣ ተምረሽም ስራም ይዘሽ የተመረቅሽው ማለት ነው። የፕሮቴስታንት ሀገር ነው። ኪንግ ጀምስ ቨርዥንን እያንዳንዱ መጽሐፍ ቅዱስን በዓለም ላይ በከፍተኛ ደረጃ በማተም በማባዛት ለዓለም ያሰራጨች ነች እንግሊዝ። ባይዘ የኔም ያንቺም የምድሪቱ ንጉስ ኪንግ ቻርልስ ነው። ኦኬ፣ ስለዚህ የጴንጤ የእንግሊዞች ሲሰጡ አይ እነሱ እኮ ብዙ አያካብዱም፣ የጀርመኖች ሲሰጡ አይ እንትን እኮ አይደለም ምናምን ነገር ብለሽ አትይም። አሜሪካ ሁኚ፣ ካናዳ፣ አውሮፓ ሁኚ በሙሉ በፐርሰንት ደረጃ ግቢና ፕሮቴስታንት ነው። ስለዚህ በቀን 3 አይደለም በቀን 10 ጊዜ የምትበይበት ሀገር ነው የገባሽው። የካናዳ ስንዴ እያላችሁ ብላችሁ የምትሉትን እኮ የእኛ ጴንጤዎች እኮ በሚሰጧችሁ ገንዘብ እኮ ነው ለኪዳነ ምሕረት ጸበል ጸዲቅ አወጣን አምባሻ ጋገርን እያልሽ ሪሚጦ ሁሉ እየጋገራችሁ የምትደፉት ለጠቋር ለመጥቆራ ምናምን ነገር እዚህ ከአሜሪካና ከካናዳ ከአውሮፓ የሚገባ እኮ ስንዴ ነው ወደ ምድራችን። ማን የሰጠሽ? ጴንጤው እህቴ። ስለዚህ እኛን ቅዱስ አድርጋችሁ ከእኛ ግን የምትቀበሉትን ነገር እንደ ሃይማኖት ዘይት ብትቀበሉ ከጴንጤ ነው፣ ስንዴ ብትቀበሉ ከጴንጤ ነው። ሄደሽ የገባሽበት ሀገር የጴንጤ ሀገር ነው። መጽሐፍ ቅዱስ ይዘሽ ነው የምትምዩ። ቁርአን እንኳን የለም በምድሪቱ ላይ። ቁርአን ይዞ እንኳን ሰው አይምልም። ኦኬ፣ አንቺንም እኔንም የሚያስተዳድሩ ንጉስ ኪንግ ቻርልስ ናቸው። ባይብል ነው ይዘሽ የምትምዩ። የክርስቲያን ሀገር ነው ማለት ነው። ደከሙም በረቱም የክርስቲያን ሀገር ነው። ሆሊ ባይብል ነው ያለው። ስለዚህ እናንተ ከኛ ምን ስለሆናችሁ የምትረዱ ምናምን ነገር ያልሽው ከዛ ከኛ ጋር ያገናኘሽውን እኔ ገድሉን ለማግኘት ብዬ ነው። ከዛ ውጭ ግን ካልሽ ግን አርፋችሁ ተቀመጡ። በተለይ ኦርቶዶክሳውያን ሆናችሁ ካናዳ፣ አሜሪካ፣ አውሮፓ ምናምን ነገር ገብታችሁ ጠግበህ ማለት ነው ጴንጤ እያልክ አፍን የምትከፍተው ኦኬ፣ አስጠግተው ሸሽገው የሚያኖሩ ሀገሮች ናቸው። ኦኬ፣ ያ እሺ። ለማንኛውም እኔ ጥያቄ አልጨረስኩም። እሺ ጨርስና ልውረድ። እኔ ያልጠየኩት ውስጥ ነው እየገባህ ያለው። እሺ፣ እዛ ቪዲዮ ላይ ማለት ነው መሀል ላይ ታቦቱን ተሸክሞ ያለው ሰው ሲስቃ ይቻለሁ እና ይሄ ነገር አውቆ የተደረገስ ቢሆን ምን ያህል እርግጠኛ ናችሁ እናንተ? ማን ናቸው? የትኞቹ ናቸው ታቦት የተሸከሙት? ታቦት ቪዲዮ ስታሳየ ነበረው። ታዲያ እና ይሄ ነገር አውቆስ ቢሆን የተደረገው እናንተ እንደምታወሩትስ ባይሆን ሰውስ ከፍሏቸውስ ቢሆን የተደረገው ብላችሁ ግን አስባችሁታል? መጠርጠር ደግ ነው። ግን እምልሽ አሁን እንዲህ አይነቱ ገድል ሲነበብ ታቦት የተሸከሙት ቄስ ናቸው የሳቁት? በእውነት አላየ። ይሄ እውነት አይመስልም። የትኛው ናቸው የሳቁት? መልካም ስራን ይሰራ ነበር። ታዲያ እኚህ ናቸው። አየሽ፣ እኚህ ናቸው። አይ ተደብቀሽ እየሳቁ ነው። አይገርምም? ታዲያ አሁን እንዲህ አይነት ገድል እየተነበበ እንዴት አይስቁ? ኖ አይደለም። እኔ እያልኩ ያለሁት እነዚህ ሁሉም ተከፍሏቸውስ ቢሆን የሚሰሩት እዛ ጋር እኔ ማንንም ስለማላምን ማለት ነው። እዛ ድረስ ገዳሙ ድረስ የሄደው ማነው? ብሩክ። ይሄን ነገር እንዴት አየኸው እስኪ? እሳቸውስ ቢሆን አያስቅም? እውነት አያስቅም? ኖ እሳቸውም እኮ እየሳቁ እኮ ነው የሚያነቡት። ግን ስጠረጥር የእኚህ ቄስ አሳሳቅ ምንድን ነው የመሰለሽ? ባይዘዌ ገድል አንተ እንደምታስበው ላይሆን ይችላል። ምንድን ነው ያሳቃቸው? ይሄ ሳቅ ነው ወይስ ንዴት ነው? ከንፈራቸውን ነክሰው ነው? ምንድን ነው? እኔ ታየኝ ሳቅ ነው። ያው
ምንድን የሚያስቃቸው ብለሽ እኔ ይመስለኛል በቃ ተከፍሏቸው እዛ ጋር እንትን የሚሉ ነው የመሰለኝ። በራሴ ታቦታችሁን የምታሸክሙት እናንተ ገንዘብ እየከፈላችሁ ነው ሰውን ተሸከሙ። ኖ አይደለም፣ እዛ ድረስ ርቀት የተጓዙ ሰዎች ስላሉ ያንን ብዬ ነው እኮ። ሰራተኛ ድሮ እንደሚባለው ሰራተኛ ኩሊ እየተባለ ይጠራል እና በቃ የሚሸከም ምናምን ነገር። እሺ አንድ ጥያቄ ልጠይቅህና ልውረድ። የመጨረሻ ቆይ እውነት እኔ ከዚህ በላይ መቆየት አልችልም። ምክንያቱም በጣም ሃይማኖት የምታራክሰው አንተ ሃይማኖት ይፈቅደዋል። አድምጪ ቆይ፣ እኚህ ሰውዬ ኩሊ ናቸው እያልሽ ነው? እንዲሸከሙ ተከፍሏቸው ብለሽ ስትይ ኩሊ እያልሽ ነው? መምሬ ኩሊ ናቸው እያልሽ ነው? እራስሽ ነሽ እንዲሸከሙ ተከፍሏቸው ነው ያልሽው። መረጃ አለሽ ማለት ነው? አይደለም እከፍላለሁ ስላልክ እኮ ነው። ራስህ እኮ ነው ያመጣኸው። መጽሐፉን ከፍያ እንትን እላለሁ ስላልክ እኮ እኔማ መጽሐፉን ለማግኘት ነው እኮ ያልኩሽ። ታቦት የተሸከሙት ሰውዬ የሳቁበት ምክንያታቸው እንደው ብዬ ስልሽ ያው እየተከፈላቸው ስለሚሸከሙ ብላሽ። ኦርቶዶክስ ታቦቷን እየከፈለች ነው የምታሸክመው በሰው። ታዲያ እናንተ ለምንድን ነው እዛ ድረስ? እኔ አሁን ለምሳሌ ሃይማኖቴ ካልሆነ እኔ ከፍዬ መጽሐፉ እንዲታተም አደርጋለሁ አልልም። ቅርታ አድርግልኝ። እኛ ብሄርንበት አንቺ ግም አልልም። እዛ ድረስ ገዳሙ ድረስ ሃይማኖቴ ካልሆነ አልገኝም። እልቅ እስቲ አሁን አንዴ ካሜራ ከፈችና ወደዚህ ወደ ሰይጣኑ ታቦት አማት ቢስቲ አማት ባለው በስመ አብ ወወልድ ወመንፈስ ቅዱስ አማት ቢያለው 3 ሰይጣኑ እንደዚህ ብለሽ ስትይ ግን ሰይጣኑ ይሸሻል አይደል? አዎ ይሸሻል እንዴ። ካማተብኩኝ ሰይጣን ይርቀኛል። ይሄ እኮ የሰይጣኑ እኮ ታቦት ይመስገን። ይሄ እኮ የሰይጣኑ እኮ ታቦት ምንም እናንተ በምትረዱት ላይሆን ይችላል። እናንተ አረዳዳችሁ በጣም የተጣመመ ስለሆነ የሰይጣኑ ታቦት ነው። የሰይጣን ታቦት ደግሞ የለም። የሰይጣን ታቦት የለም። ሜሎስ በቃ ለአንተ ሰጥቻለሁ። የሰይጣን ታቦት የለም። ሜላ ቀጥሎ። እሺ ሳልጨርስ አንድ ጥያቄ ነው ያለኝ። እስቲ የእናንተ ሃይማኖት ምን እስቲ ቅርስ ምን አስቀምጧል እስከ ዛሬ ድረስ? ቅርስ ትነግረኛለህ? ቅርስም ይሁን መጽሐፍም ይሁን የሆነ በቃ ለረጅም ዓመት የቆየ ነገር እስቲ አንተ አንድ ነገር ወይ ሁለት በለኝ እስቲ እንደው በመድኃኒዓለም። የቅቤ ቅል ኖ አይ ወደ ሌላ ትወሰደው እስቲ። ሪያሊቲው ትክክለኛ ነገር ቅርስ ነው። ከአያቶቻችን ምናምን ነገር የቅቤ ቅል አይሆንም እንዴ? መድኃኒዓለም ኖ በቤተ እምነትህ እግዚአብሔር አትሳቅ። ትክክለኛውን ነገር ነው እየጠየኩ ያለሁት። አሁን ለምሳሌ ኦርቶዶክስ መጽሐፍ አስረክባለች። የቅቤ ቅል ቅርስ አይሆንም እያልሽ ነው እየቀለድሽብን ያለሽው በእኛ ኖ አይደለም እያልኩ ያለሁት። ኦርቶዶክስ ምን አስረክባለች ለአንተ? እውነቱን ተናገር አይደለም? ለአንተ ምን ሰጥታለች ኦርቶዶክስ ቤተክርስቲያን? ኦኬ ለእኔ ኦርቶዶክስ የሰጠችኝ እውነቱን ስናገር እነዚህን ነበር የሰጣችኝ። ኖ ከነዚህ በፊት ምንም የሰጠችኝ ነገር ምንም። መጽሐፍ ቅዱስ እንዴት አገኘው አንተ? እንዴት አገኘው? ከማን ነው የመጣው? ኢትዮጵያ ላይ ከእስራኤል። እሺ ማን አመጣ? ማን አሳተመው? ምንድነው ጥያቄሽ? አይ የማይዋጥ ነገር አታውሩ። አንዳንዴ እውነታን ይዛችሁ ተጓዙ። እውነታን ይዛችሁ ኦርቶዶክስ መሰረታችሁ ነች። እናንተ ጴንጤዎች ራሳችሁ መሰረታችሁ ኦርቶዶክስ ነች። ይህን ሳልነግራችሁ አላልፍም። ነች 100% የምነግርህ መሰረትህ አንተም ቢሆን ቤተክርስቲያኗ አገልግያል። ኖ በንዴት አይደለም የምናገር ያለሁት። መሰረታችሁ እያንዳንዳችሁ እዚህ ላይ ያላችሁ መሰረታችን መሰረታችሁ ኦርቶዶክስ ነው። የእግዚአብሔር ቃል እንዳለ ሆኖ መሰረታችሁ ኦርቶዶክስ ነች። አስቀድሞ የነበረ እምነታችሁ ከሆነ ስለ መጽሐፍ ቅዱስ ኦርቶዶክስ ነች። ይችን አምናችሁ መቀበል ግዴታችሁ ነው። ዛሬ ላይ ግን ዞራችሁ ኦርቶዶክስ እንዲ ብቻሽን አውሪ። የሃይማኖታችሁ መሰረት ብለሽ የምትይ ከሆነ አስቀድሞ የነበራችሁ ሃይማኖት ብለሽ ከሆነ ልመልስልሽ እችላለሁ፣ ኦርቶዶክስ ነች ብዬ ማለት ነው። መሰረታችሁ ግን ብለሽ ስትይ እኛ መሰረታችን ክርስቶስ ነው፣ መጽሐፍ ቅዱስ ነው። ኦኬ። ስለዚህ አይ ከዚህ በፊት አሁን ካላችሁበት እምነት በፊት የነበረ የቤተሰባችሁ እምነት ወይ ሃይማኖት እናንተም የነበራችሁበት ብለሽ ብትይ እንደዛ እንነግርሻለን። ኦርቶዶክስ ከሆነ ኦርቶዶክስ፣ እስላም ከሆነ እስላም ነው ብሎ ይነግራል። ስለዚህ ዝም ብለሽ ነው የምታወሪው። ዝም ብዬ አይደለም። ሁላችሁም ጴንጤዎች መሰረታችሁ ኦርቶዶክስ ነች። ይህንን አምናችሁ መቀበል ግዴታችሁ ነው። ተከባብራችሁ መኖር ነው። ኦርቶዶክስ እንዲነች፣ ኦርቶዶክስ እንዲ፣ ማርያም እንዲነች፣ እንዲነች። እኔ በተለይ ተናገር፣ እኔ ሳልናገር የማላልፈው ማለት ነው። በጣም ማርያምን ታጥላላታለህ።
በጣም ማለት ነው። የኦርቶዶክሷ ይሄ ደግሞ ፌር አይደለም። ምንድነው የኦርቶዶክሷ? የኦርቶዶክሷም የጴንጤዋም አንድ ማርያም ነች ያለችው። አንተ እንደምታወራው አይደለም። የኦርቶዶክስ ማርያም እንደ የኦርቶዶክሷ ማርያም እናት አይደለም። እናትን ታከብራት የለ እንዴ? አይደለም የጌታ እናት ቀርቶ ማለት ነው። ስለዚህ ይሄን ነገር ሳልነግር አላልፍም። እኔ ጨርሻለሁ። አመሰግናለሁ። ከኦርቶዶክስ ላይ ወረ እምነት ሰብከህ ወደ ከጨርሹ ረጃ ታዲያ አንድ ሰው እስኪ ይምጣ ይህን ጥያቄ ሲመልስልን በእርግጥም የጌታ እናት ወይ አይደለችም ብሎ የሚለው እንላለን። እሺ ቤተ አቅሊሴ ያመጣል። እሺ ቤተ አቅሊሴ እንዴት ነው አለው? እግዚአብሔር ይመስገን። መልካም እንኳን ደህና መጣ። እኔ ኬት እንደሆንክ ስለማ ከዚህ ቤትም ገብተህ ስላወራ ለሚሰሙ ሰዎች ንገራቸው ከየት ቤተ እምነት እንደሆንክ። ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። እሺ ቴንኪው። አንተ እንዳንድ ኦርቶዶክሳዊ ወንድም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማርያም ብላ የምትጠራትና የምታምናት በታምሯ ላይ በሌሎችም በስሟ በተጻፉ መጽሐፍቶች ላይ የተጻፈችዋ ማርያም የተጻፈላት ማርያም የጌታችን እናት ማርያም ነች ብለህ ነው የምታምነው እንዳንድ ኦርቶዶክሳዊ አንተ? ቴንኪው። የጌታችን እናት ማርያም ሰማያትና ምድርን ፀሐይና ጨረቃን እና ሌላውን ፍጥረት ሁሉ የፈጠረች ማርያም ናት ወይስ አይደለችም? አይደለችም። ኦርቶዶክስ ግን ፀሐይና ጨረቃን ብርሃናትን ሁሉ የፈጠረች ሰማይና ምድርን ሁሉ የፈጠረች ማርያም ናት ብላ ትላለች። ትክክል ናት ወይስ ትክክል አይደለችም? አትልም። እንደዛ ብላ አታምን ብላ ብትልስ ምን ትላለህ? እሱን ያው በጋራ የምናየው ይሆናል። እሺ በጋራ እንየው። ይሄ ምን ይላል? ይሄ መጽሐፍ እንዝራ 7። እሺ ታውቀዋለህ መጽሐፉን ከዚህ በፊት? አዎ። ማን ነው ጸሐፊው ደራሲው የዚህ መጽሐፍ ካወቀው? ወደ ሀሳቡ ብንሄድ አይሻልም? አይ ደራሲውን ካወቃቸው ብዬ ነው። አባ ጊዮርጊስ ዘጋስጫ። አባ ጊዮርጊስ ዘጋስጫ ጎበዝ። እሺ ምን ይላል ዘረቡ ላይ ገጽ 71? ያው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ካንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ላንቺ ስለ ጥንቱ ነገር እጽፍልሻለሁ ይላል። ስለ ጥንቱ ነገር እጽፍልሻለሁ፣ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ይላል። ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ለጥበባዊ ስራ ሁሉ ፍጹም መሰረትነት ሆነሻልና ምሽትን የማታውቂ ንጋት ጠዋት በቅንፍ ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እግዚአብሔር በማ ሰማይና ምድርን ፈጠረ? በአንቺ ሰማይና ምድርን ፈጠረ። ባህርና ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶችን፣ በጋንም ክረምትንም፣ ቀንና ሳምንታትንም፣ በዓላትን፣ በግልጽ የሚታየውን የተሰወረውንም ዓለማትን ሁሉ ፈጠረ። ንግስት ሆይ ከብዙ ታምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ፍቀጅልኝ ይላታል። ያው እዚህ ጋር እሺ፣ እነዚህን ሁሉ ፍጥረታት እግዚአብሔር በማን የፈጠረው ነው ብሎ የሚለው ወደ ቀጥላ ወደዚያ ያለውን ቀጥ በቤ ነው ይጠይቁ። እነዚህን ሁሉ ያው ንግስት ሆይ ከብዙ ታምራትሽ ያለውም አንበብ አለብና ቢያንስ ይህን ሁሉ ታግሼ እንደሰማው እኔ ሳነባሉልም አንተ ከፈለክ ማንበብ ትችላለህ። ሀሳብ መሆን አለበት። እዚህ ክፍል ላይ ሰማያትና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ብርሃናት የሚታዩትና የማይታዩትን በማን ነው እግዚአብሔር ፈጠረ ብሎ የሚለው? ይህም የተቋረጠ ሀሳብ ነው። እርሚ ከኋላ ያለውን መስማት አለብኝ። በቃ ስለዚህ አሁን ይሄ ስንተኛው ቁጥር ነው? 64 አይደል የሚለው?
ገና እናያለን። 63 ቁጥር ወደኋላ ሳነብልህ አሉንም 63 ቁጥር ወደኋላ ሳነብልህ አሉንም እኔ ሙሉን ስላነበብኩት ሙሉ ሀሳቡን ማግኘት አንችልም። አድምጠኝ ሙሉ ሀሳቡን የምታገኘው እዚህ መተን ያንብቤልህ አይደለም ቤት መጽሐፉን ገዝተህ ሙሉን ሀሳብ አንብበህ ልክ እኔ እዚህ እንደሰበሰብኳቸው ከኋላ ያለውን ላስረዳን ፕሊዝ እነዚህ ጋር እንደሰበሰብኳቸው መጽሐፍቶች ለጌጥ አይደለም የሰበሰብኳቸው ሙሉን አንብቤ ነው እኔ የምመጣው ማለት ነው። ስለዚህ አንተ 63 እየሰማኝ ነው። አሁን ያላነበበም ይኖራል። እኔ ሚዩት አድርጌያለሁ። ቴንክ ዩ ሚዩት አድርጌያለሁ። 63 ቁጥር ለአንተ 63 ቁጥር ወደኋላ ቁጭ ብዬ ሳነብ አሉልም እንደኔ አንብብና በሌላ ቀን ትመጣለህ እታች ውረድ። ቴንክ ዩ ኦኬ። ስለዚህ የኦርቶዶክሷ ማርያም እቺ ናት ማለት ነው። ይሄ መጽሐፍቶቻችሁ እንደዚህ አይነት ቅዠታም መጽሐፍቶች ናቸው። እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ ባህርና ቀላያት፣ ፀሐይና ጨረቃ፣ ከዋክብት፣ ዘመኖች፣ አመታቶች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላት፣ በግልጽ የሚታየው የማይታየው ዓለማትን ሁሉ ፈጠረ። ስለ ጥንቱ ነገር ልጻፍልሽ ብሎ ዓለማት የተፈጠሩት እነዚህ ሁሉ ፍጥረታት የተፈጠሩት በማን ነው ይላሉ? በአንቺ ሰማይና ምድርን ፈጠረ። እችን ማርያማችሁን እዘቀዝቃታለሁ። አንድ ኦርቶዶክሳዊ ከጄ አያድናትም። እችን ማርያማችሁን ያልኩት የኦርቶዶክሷን የጌታችንን እናትማ ለምን በፍጹም ምን አደረገችንና? ኦኬ እግዚአብሔር ሰማያትና ምድርን እያሳየኝ እስኪ አንዴ ግለጠው። አንዴ እያሳየኝ እንትኑ ስለጠፋብኝ ነው። እያሳየኝ ወይ 74 ወይ 78 ላይ እስኪ ግለጠው። 74 ወይ 78 በዚሁ ክፍል ላይ ነው። 74ኛው ቁጥር እሱ 67 ነው። እስኪ 74 ወይ 78 69 70 73 74 እስኪ አንዴ ጽሁፉን ካሳየኝ አውቀዋለሁ። የምታስፈሪ ርዝመት ያላት በዛኛው በኩል እስኪ በዛኛው ገጽ እሺ 78 ጋር ሞገስና ደም ግባት እስኪ ይሄኛው ይሄ 78 ላይ አንድ ያሳየኝ። ስጋው ደግሞ የእሷን ስጋ ደግሞ እንደሚወስዱ የሚያሳይ በዚህኛው በኩል አሳየኝ። ምልክት አድርጌበት ነበር በቀጣዩ ገጽ ማለት ነው። ኦኬ እዚሁ 78 ላይ 78 እዚሁ 78 ላይ ኦኬ 78 ላይ ኦኬ። ሄኖክ በአንቺ ሰው ልጆች ተሰወረ፣ ሞት በአንቺ ከሞት እጅ ዳነ። የገነት ልጅ ኤዶም ሆይ ፍጹም ፍርድን ጽፈሻል። የኖህም መሰረቱ ፍጥረቱ ሁሉ ባጠፋ ጊዜ ለአንቺ ከቁጣ ውሃ ተሰወረ። አብርሃም የአባቱን ጣዖትን ካቃጠለ በኋላ የተወለደበትንም ሀገር ከናቀ በኋላ የማትጠፋውን ቃል ኪዳን አንቺን ተቀበለ። መልከ ጼዴቅም አዲስ ሕግን ለማሳየት ህብስት ነው። ይህንን በማውጣት በንግስና በበረሃ ከአንቺ በአንቺ ካህን ሆነ። ሎክ ወገን ወንድሞች እናቶቼ ሌላ ጉድ ማለት ነው። መልከ ጼዴቅ አዲስ ሕግን ለማሳየት ህብስትና ወይንን በማውጣት በንግስና በረሃ በአንቺ ካህን ሆነ ይላታል። ልብ በሉ። ይስሐቅም ከወንድሞች ይልቅ የእግዚአብሔርን ድርሻ በመሆን በስልጣን በአንቺ ንጹህ ቁርባን ተቀበለ። ያዕቆብም በበረከትሽ 12 ነገድ ሆነ ይላል። በጌታ በኢየሱስ ክርስቶስ የቅዱስ ቁርባኑ የቱ ጋር ነበረ ወንድምነት? 68 ላይ ነው የሚሆነው። ወደ ከዚህ ከ78 አያልቅም። 68 ላይ ይመስለኛል። በስልቱ ምልክት አድርጌበታለሁ። አይ ለሚጣፍጠው መጠጫ ቁርባን ነው ብሎ የሚለው ወይ ዘረቡ ላይ ነው ግን 68 74 72 ከዚህ አይዘለም። ካልሆነ ተነስቼ ማስታወሻ ልይና ልንገርህ።
በሐሙስ ዘረቡ ላይ ወደ ኋላ ልመለስ። ቆይ የሚያስወግድ በግ ነው። ደሙን በመቀበል እንደተመራመረ እንደ አቤል መስዋዕት ያደርጋል። እስራኤላዊ ታጥቆ የሰይጣን ክፋት አይ ማስታወሻህን ንገረን። እንደምነት ዘረቡ ላይ ከሆነ የለም ያሰመርክበት በአርብ ላይ የተወሰነ ቦታ ላይ አይቻለሁኝ በሐሙስ ፈልገው አንደኛ 64 ላይ ነበር ካረል ይርሚ 64 ላይ ነበር። ቅድም 64 ላይ ነበር የነበርኩ አይደል? አይ አይደለም፣ ቅድም የነበርኩትኝ ዓለማትን ባንቺ የፈጠረ የሚል 64 ነው። 64 ከ64 እስከ 72 ባለው ውስጥ ነው ያለው። ነው እንደ ከ64 እስከ 72 ባለው ውስጥ ነው። ኦኬ ልፈልገው አንተ ከሆነ ምንድነው ብሎ የሚለው የእሷን ስጋና ደም እንደሚወስዱ ነው የተጻፈው። የእሷን ስጋና የጌታን ሳይሆን የእሷን ስጋና ደም ይቆርባሉ። የተሰየምሽ ኪዳን አንቺ ነሽ ከም ረጅም ነው ወንድምነት። ይሄ በጥንቃቄ መነበብ አለበት። በጥንቃቄ መነበብ አለበት። እንደዚህ አላገኘሁትም። እንደዚህ አላገኘሁትም። ኦኬ ከዚህ በፊት አንድ ጊዜ ስትናገር ሰምቻለሁ። እንደዚህ አላገኘሁትም። ኦኬ የጌታችን እናት ማርያም አለመሆኗ አንደኛ ሰማያትና ምድርን ፍጥረታትን ሁሉ የፈጠረች ነች ብለው ይላሉ። ሁለተኛ እንደገና ደግሞ በራሳቸው በመጽሐፈ ሰዓታት መጽሐፈ ሰዓታት የግዕዙ ማለት ነው። በዚህም ላይ በሌሎች መጽሐፍቶቻቸው ላይ ሁሉ ጭምር የፍጥረት መጀመሪያ አንቺ ነሽ ብለው ሲሉ ፍጥረታት ከመፈጠራቸው በፊት አንቺ ነሽ የተፈጠርሽው እኮ ነው እያሉ ያሉት። የፍጥረት መጀመሪያቸው አንቺ ነሽ ብለው ሲሉ ፍጥረት ከመፈጠራቸው አስቀድሞ አንቺ ተፈጥረሻል፣ አንቺ ነበርሽ ነው። መኖር የጀመርሽው ፍጥረታቱ ከመፈጠራቸው በፊት ነው እያሉ አጽንኦ ሰጥተው ሲናገሩ የነበሩት ማለት ነው። ስለዚህ የኦርቶዶክሷ ማርያም ማንም አገልጋይ የተባለ እስኪ ይምጣና እንጠይቀው። በ4 በ5 በ6 መጽሐፍቶቻቸው እኔ ጥያቄን እስቲ ላቅርብ፣ ወንድሞችም ያቀርቡ። አንዳቸውም አይመልሱም። ስለዚህ
የጌታችን እናት ማርያም ናት ብለው የሚሉት ፈጽሞ ስህተት ነው። ፈጽሞ እና ይሄን እንላለን። ወንድሞች ጨምሩት ካለ ዳጊዬ መጨመር ትችላላችሁ። ሜላ እሺ ዛሬ ባይዘው ዛሬ መክፈት አልፈለኩም ነበር የእውነት። ቀደም ግን ያ መምህር ግሩም የሚባለው ሰውዬ ሲዋሽ ቤቱ ሰዎች ሼር አድርገውኝ ስገባ ያው ወደ 10 ጊዜ ሚዩት ተደረግኩ። ከዛ አስወረዱኝ መጣሁና ከፈትኩኝ እንጂ ለመክፈት ቅድ አልነበረም። ጸጋና ሰላም ይብዛላችሁ። የምትጨምሩት ነገር ከሌለ ጥያቄ ያለ ሰው ካለ ግን መቀበል እችላለሁ። ሌላ ኦርቶዶክሳዊ ካለ ማለት ነው። ስኬት አለህ? ስኬት ኦኬ ስኬት ሱራፌል የለም ኦርቶዶክሳዊ ነው። እሱም ገብተው ዛሬ ሰድበውታል። ጥያቄ ስትጠይቅ እዛ ቤት እንዴት እንደሚዋሹ ግን ምንድነው አልቀበልም ብለዋል አሉ። ጥሩ ነው፣ ጥሩ ማሳያ ነው። አልቀበልም ብለዋል አሉ መምህሩ ዛሬ ካሳዩት ነገር አንዱ ጥሩ ማሳያ ነው። ገድሉን ካልተቀበሉ ወንደርፉል፣ ግን ገድሉን አልቀበልም ብለው ያሉበት በቤተ ክርስቲያን መድረክ ላይ ግን አይናገሯትም። እዚህኛ ጋር ግን መጥተው አንቀበልም ብለው ይላሉ። ሰይጣን ይጠመቃሉ እያሉ ማለት ነው። አዎ በኦርቶዶክስ ሰይጣን ይጠመቃል። ሰይጣን ተጠምቆ የኦርቶዶክስ እምነት ተከታይ ሆኗል። በመጽሐፍቶቻችሁ የተጻፈ ማለት ነው። ስለዚህ ከዚህ የተነሳ እኔ በጣም ብዙ ኦርቶዶክሳውያን የበዙት ሰይጣኖች እየተጠመቁ ስለገቡ ነው እንድልና እንደጠረጠር አድርጎኛል። እኔ ነኝ የጠረጠርኩት። እና ከእንዲህ አይነት ግራ ከተጋባ ነገር ውስጥ ወጣችሁ ወንጌል አንብቡ። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄን ነው የምንላችሁ። ለድነት አይጠቅማችሁም። እግዚአብሔር ለሰይጣን የንስሐ ዕድልም አልሰጠውም። ከዘላለም ክብሩ የሻረውን እንድናስወጣው በክርስቶስ ኢየሱስ በማመናችን ባገኘነው የልጅነት ስልጣን ከሰዎች ላይ ገሰን እንድናስወጣው ስልጣን የተሰጠንን ሰይጣን ኦርቶዶክስ እያጠመቀች የኦርቶዶክስ አማኝ አድርጌዋለሁኝ። ከአማኝነት አልፎ ህንፃ ቤተክርስቲያን ተሰርቶለት፣ ገዳም ተገድሞለት፣ ታቦተ ሕግ ተቀርጾለት፣ ቀን ተሰይሞለት ይከበራል፣ ይመለካል። ከዚህ የበለጠ እኮ ውድቀት እኮ የለም ወንድሞች እናቶች። ቤተክርስቲያን ተብሎ በዚህ ነው ልክ ተንኮታክቶ መውደቅ እግዚአብሔር ሞገስ ነው ያሳጣቸው በእውነት። ስለዚህ ከእንደዚህ አይነት ቡትቶና ድርቶ ተፈቱ ብለን እንላችኋለን። ጸጋ ይብዛላችሁ። ብርኬ የምትለው ካለ መጨረሻ በልና እንጨርስ። የተባረክ ያው ማስታወሻ ለማየት እየሞከርኩ ነበር። ለምሳሌ አሁን ከማስታወሻ አንድ ያገኘሁት እንዚራስ ዘቀዳሚት 147ኛው ላይ ምን ይላል መሰለ? የማትረፍና የመሸጥ ቦታ እመቤቴ ማርያም ሆይ እግዚአብሔር ዓለምን የለወጠው ባንቺ ነው። ባንቺ ሰማይን ከውሃ ብርሃንን ከጨለማ ለይቶ ፈጠረው ይላል። አሁን ማስታወሻዬን ቼክ ሳረግ ያገኘሁት ነው። አሁን የዘቀዳሚት 147ኛው ላይ ነው። አንተም ቼክ ብታደርገው ታገኘዋለህ። እና ያኛውንም እልክልሃለሁኝ በውስጥ በኩል ማስታወሻዎች እንዳለ አይቼ ተባረክ። እኛ ልንላችሁ የምንችለው ምንድን ነው? እነዚህን ሁሉ የቤተክርስቲያናችሁን መጽሐፍቶች አውጥተን የቤተክርስቲያናችሁን አስተምሮ አውጥተን ስናሳያችሁ ወደ እውነተኛው ቦታ እንድትመጡ የልባችሁ አይን እንዲከፈት በር እያመቻቸን ነው ማለት ነው። ምክንያቱም ዋናው ዓላማችን ሰዎች እንዲድኑ ነው። ዋናው ዓላማችን ሰዎች ጌታ ክርስቶስ ኢየሱስን እንዲያውቁ ነው። በቃ ትልቁ የተላክነውም ለዛ ነው። ወንጌል እንድንናገር ሰዎች ያሉበትን ቦታ በማሳየት ወደ እውነተኛው ቦታ እንዲመጡ ለማገዝ ነው።
ማንም ሰው ጥላቻ ኑሮበት ማንም ሰው በክፉ ሀሳብ ተነስቶ አይደለም እንደዚህ አይነት ነገር ሲሰራ ካለን ፍቅር የተነሳ ነው። ያላችሁበትን ቦታ እንድትረዱና የእናንተ ያላችሁበት ህብረት የሚያስተምረውን ነገር ተረድታችሁ ወደ እውነተኛው ጌታ እንድትመጡ ከሞት ስፍራ እንድታመልጡ ወደ ብርሃን እንድትመጡ ጥሪ ለማቅረብ ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ኤርሚ ተባረክ። እዚህ ውስጥ የነበራችሁ ወንድሞቻችሁን ስላገለገላችሁ ተባረኩ። ዳጊ አይ ፈጣሪ በማርያም በኩል ከሆነ ዓለምን የፈጠረው ፈጣሪ ፍጡር ከመፍጠሩ በፊት ወይም ፍጥረታትን ከመፍጠሩ በፊት ፍጡር ነበር ማለት ነው። ፍጡር ከመፈጠሩ በፊት ራሱ ነበር ማለት ነው። እንደገና ብቻውን ያደረገው ነገር የለም ማለት ነው። እስከዛሬ ስናስተምር ብቻውን አድርጓል ነበር። ኦርቶዶክስ መጣ ኖ ብቻውን አለም ያደረገው በከሌ እና ከከሌ ጋር ያደረገው እያለችን ነው። ስለዚህ ፍጥረት ወይም ፍጡር ከመፈጠሩ በፊት ፍጡር ነበር ማለት ነው። ይሄ ያስኬዳል ራሱ እንግዲህ ማርያም የምትባል ፍጡር ፍጥረት ከመፈጠሩ በፊት ነበረች ማለት ነው። ከመፍጠሩ በፊት ፍጡሩን ከመፍጠሩ በፊት ፍጡር ነበር ማለት ነው። እና በጣም አድካሚ የሆነ ድቅ የሚያደርግ እንትን ነው፣ መንፍቅና ነው። ኤኒዌይስ ተባረኩ። ብርክ ኤርሚዬ ተባረኩ። ሁላችሁንም ሰላም በደንብ አላልኳችሁም ነበር? በማ የተፈጠረች ፍጥረት ነበር የነበረችው። ጥሩ ነው። አይ ምርመራ አልከፋም። ፍጡር ነች መቼም ፍጡር አይደለችም ባይሉንም ገብቷል። ስለዚህ አዳምን የምትቀድም ፍጡር ነበረች። አዳም ሳይፈጠር በፊት የነበረ ፍጡር ነበር ማለት ነው። ፍጡር ሳይፈጠር በፊት የነበረ ፍጡር ነበር ማለት ነው። ሰው ማለት ነው። አዎ ሰው ፍጡር ማለት ነው። ከምንድን ነው የተፈጠረችው? አዳምን ከምድር አፈር ነው ያበጀው። እሷን ከምንድን ነው ያበጃት? አዳም እኮ ነው ከሱ ከማርያም የተፈጠረው እኮ። አሁን እኮ በእነሱ እኮ ትምህርት እኮ ማርያም አይደለችም ከአዳም የተገኘችው፣ ራሱ አዳም ነው ከማርያም የተገኘው እኮ። ማርያምን ከምንድን የፈጠራት ታዲያ? የአዳም ከምድር አፈር ነው ተብሎ ታወቀ። እሱን ነው እኮ መመለስ ያልተቻለው እኮ። ፍጡር ፈጥሯል። እንዴት አይነት ዳኩ ነው? ከመሬት አፈር ሳይሆን ከአየር ነው እሷን ደግሞ የሰራው ማለት ነው። ዋው! ይህን እንኳ አያስቡትም። ይህን ተረት ከመስራታቸው ፊት ይችን እንዲህ ብንጠየቅስ ብሎ ማሰብ ነበረባቸው። ቀጥሉሽ ወዳጅ። አይ ጥሩ እኮ ነው። ሌላ ምርመራ ውስጥ ደግሞ አስገባህን እኮ ዳጊ። እውነት ነው። አግኝተዋል አይደል ብሩኬ ሀሳቡን ዳጊን? አዎ ምንድን ነው ድርሳነ መስቀል የመስከረሙ ስንክሳር ላይ አስቀድሞ እግዚአብሔር የሚካኤል ክንፍ ላይ ስሏት ነበር ይላል። እንግዲህ ያው ከስዕሉ ላይ ነው ከክንፉ ላይ ነው የበቀለችው ማለት ነው። እሷ ደግሞ እንደዛ የሚባል ደግሞ ያው ከሚካኤልም ትቀድማለች ነው። ፍጥረት ሁሉ በእሷ ስለተፈጠረ አስቸጋሪ ይሆናል። ግን የስንክሳሩ መስከረም 10 የሚካኤል ክንፍ ላይ ሁሌ እያያት ይገረም ነበር እግዚአብሔር ይላል። እችን ሴት ልፍጠራት አልፍጠራት ደግሞ ከፈጠርኳት አዳም ይወድቃል እያለ ይጨነቅ ነበር እግዚአብሔር ይላል ታሪኩ ማለት ነው። እና ከዛ በቃ እችን የመሰለ ሴት ከምትቀርብኝማ በቃ አዳምን ልፍጠረውና ይውደቅ ብሎ ፈጠረ ይላል። እና አሁን ይሄ ስንክሳር ነው እንግዲህ ስንክሳር ላይ የተጻፈ ታሪክ ነው። አይ መላእክትም ብለውታል እንጂ አባ ገብረ ኪዳን ስብከት ላይ እባክህ ቶሎ ፍጠራትና እችን እንደው ውብ የሆነች እንደው መልከ መልካም የሆነች እችን ቆንጅዬ እንደው ፍጠራትና እንያት እያሉ ሁሉ ሲሉ ነበር ብለው ተናግረዋል። አባ ገብረ ኪዳን ተረታሙ እንዴት አይነት ውብ ናት! እስኪ ቶሎ ፍጠራትና እንያት እያሉ ማለት ነው። እኔ እኮ ወንድሞች እናቶቼ ባይዘዌ ስሜቴ በቀን ውስጥ እንደ ጠባይ የሚቀያየረው በኦርቶዶክስ መጽሐፍቶች ነው። አንዴ ሲያስቁኝ፣ አንዴ ሲያናድዱኝ፣ ሲያበሳጩ ባነበብካቸው ቁጥር የእኛን ህይወት የሚመለከት አንድም ነገር የለም። አንድም በቀን 2-3 እኮ ነው በቃ። አሁን አለቀስኩ ብዬ ስል እዚህ ግድግዳ እና ጠረጴዛ የሚያስደበድብ ስንት እኮ ተጽፈው ማለት ነው። በቃ እኮ ድክም እኮ ነው የሚያደርገን። አሁን የኦርቶዶክስ ለማንበብ ቢነሳ ከየትኛው መጽሐፍ ነው የሚጀምረው? ይጀምር እንኳ ከተባለ ኦርቶዶክስን ወቋት በምላት መረዳት ነው ማወቅ ነው ብሎ ይሉናል። እሺ አንድ ሰው ለማወቅ ቢፈልግ ከየት ነው የሚጀምረው? ከመጽሐፍ ቅዱስ እንደሆነ ቤተክርስቲያኒቱ አትመክርህም። ከመጽሐፍ ቅዱስማ ካነበብክ ጴንጤ ነው የምትሆነው። ስለዚህ እሱን ተወው ትላለች። የትኛውን ማንበብ የምትጨርሰው? ገና አንዱን ስትጀምረው ትደክማለህ። እያንዳንዱ መጽሐፍ መግቢያው ላይ ማስፈራሪያ ያለው በዚህ መጽሐፍ ውስጥ የተጻፈውን ታምር ያቃለለ
የተጠራጠረ ቢኖር እጣው ከመንግስተ ሰማያት እንደሚሰረዝ እጣ ክፍሉ ከአጋንንት መንደር ከሰይጣን እንደሚሆን ይናገራል። እነሱ መጽሐፍቶች ደግሞ ሙሉን እንኳን አንብበህ እንዳትረዳ ኦርቶዶክስ በጥሩ መዝጊያ ቆልፈዋለች። ምን ብላ? ቅዱስ መጽሐፍቶች ከመሆናቸው የተነሳ እህል በልታችሁ አታንብቧቸው ትላለች። ስለዚህ እህል ሳትበላ ነው የምታነበው መጽሐፍቶቹን በመሆኑ። ድርሳነ ሚካኤልን የሚባል መጽሐፍ አንብበህ ለመረዳት እህል መብላት የለብህም። ሶሪ ወገኖች እና የትኛውን መጽሐፍ ነው አንብበው የሚጨርሱት? ኦርቶዶክሳውያን ድርሳነ ሚካኤልን ነው አንብበው የሚጨርሰው? እህል ሳትበላ እኮ ነው አንብበው ብላ ያለችን ቤተክርስቲያን። ስታነበው ብትውል የአንተ ታሪኩ እዛ ውስጥ የለም። የአንተን በደልና ኃጢአት ሊያስተሰርይ የሚችል መስዋዕት የሆነ ሚካኤል የለም። ደሙን ያፈሰሰልህ ስጋ የቆረሰልህ ሚካኤል የለም። ሲጀምር ደምና ስጋ ሚካኤል የለውም። ቅዱስ ሚካኤል መልአኩን ከሆነ ብለህ የምትለው የለው። ያንተን በደልና ኃጢአት የተሸከመ ሚካኤል እዛ የለም። የህዳር የታህሳስ የጥር የካቲት ብለህ ዘመንን ሁሉ ዝንብህን እሺ እያልክ የምታነበው መጽሐፍ፣ ፀሐይን እየሞክ የምታነበው መጽሐፍ፣ ቡና እስኪደርስ ድረስ ቁጭ ብለህ ጠዋት ስትደግመው የምትውለው መጽሐፍ በጆግ ውሃ አስቀምጠህ ላዩ ላይ ደግመህ ቤቴን እርጩ በእንትኑ ግርግዳውን ሁሉ እርጩት ልጆቼን እርጩ ብለህ የምትለው መጽሐፍ ነፍስህንም አይደለም ስጋህን ራሱ እንኳን ሊፈውስ የሚችል መድኃኒትነት የለው። ለምን ወደ ነፍስም ወደ ስጋ መድኃኒትና አዳኝ ጌታ ወደሆነ ወደ ኢየሱስ ለምን አትመጡ? መጽሐፍ ቅዱስን አንብቡ ብላ ቤተክርስቲያኒቱ አትመክርም። የትኛውንም ገድል፣ የትኛውንም ድርሳን፣ የትኛውንም ተአምር አንብቡት፣ አንድም ለህይወት ጥቅም የሚሰጥ ነገር የለውም። የቄሶችን ሆድ ለመሙላት ግን ሆን ብሎ በአጀንዳ የተጻፈ መጽሐፍ እንደሆነ ግን አስረግጬ እነግራቸዋለሁ። የቄሶችን ሆድ ለመሙላት እንዴት ምን ያገናኘዋል? ኤርሚያስ ከቄስ ሆድ ጋር ምን ያገናኘዋል? የህዳር ሚካኤልንና የሰኔ ሚካኤልን ብቻ ነው እናንተ ብታውቁት አይደል? ሚካኤል 14 በዓላት አሉት። ታዋቂ በዓላት ማለት ነው። በ14ቱም በዓላት ዓመታዊ ክብረ በዓል ይከበራል። በ14ቱም በዓላት ግዝት በዓል ነው። 14ቱም በዓላት ላይ ድግስ አለ። ብራዘር የጦፈ አልኩ እኮ ፍስክ ከሆነ በግም ይሁን ወይ ዝግን ቀይ ወጥና ምናምን አልጫ ምናምን ነገር ተደርጎ፣ አንዳንዱ ሀብታሙ ቤት ደግሞ ቁርጥም ሁሉ ጭምር አለ። እንደ ጉድ ነው የሚበላው፣ እንደ ጉድ። የቅዱስ ሚካኤል መታሰቢያ በዓሉን ማክበርን አታስታጉሉ ይላል። ህዳር ሚካኤል ዘህዳር ሚካኤል መቅድም 17 ላይ ማለት ነው። 17ኛው መቅድም ላይ አንተ እኔ እኮ ሳነባቸው ስለሙሉ እንደ መጽሐፍ ቅዱስ ሆነ እኮ ጥቅሳቸውን ሁሉ የሚይዘው 17ኛው ቁጥር ላይ እንደዚህ ይላል። ምን ይላል? የቅዱስ ሚካኤልን ዝክር ማስታጎልን አትርሱ፣ በሚመጣው ዓለም ዋስ ሆኖ ያድናችኋልና ይላል። ቃል በቃል ሚካኤል ድርሳነ ሚካኤል ላይ ማለት ነው። ፍስክ ከሆነ በስጋ ነው። ፍስክ ካልሆነ የአልጫ ቀይና ክክ ምስር ወጥ በደንብ ተከሽኖ ብራዘር እልል የተባለለት ሴቶች ናቸው የሚሰሩት። እንዲህ ዝም ብሎ የተንበጫበጫ ነገር ቄስ ጋር አይቀርብም። እኛ ነን እዚህ ወንጌላውያኑና ፓስተሮቹ በጠኔ እያለቅን ያለ እዛ ተደግሶ ነው ብራዘር፣ እዚህ አፈር ልሶ ነው
ከድሮ ቤቴ ጋር ሳስተያየው ከኦርቶዶክስ ጋር ሳስተያየው ምን አሁን እነ ዳጊ ሙሉ ወንጌል ምናምን ነገር ብለው የሚሉ ተው፣ ሆዴን አታብሰው። ምንም የለም። ጌታ ይባርክ ነው። እዚህ ጌታ ይባርክ ነው የምትሉት ዳጊሻ ከመድረክ ስንወርድ ጌታ ይባርክህ እንግዲህ ምናምን ነገር ብላችሁ ነው ምሻኘው። መድረክ ላይ ወተን ስንሰብክ አንድ ቡትሌ ውሃ ነው የምታቀርቡልን 500 ሚሊ ምናምን ነገር የምትሆነው 600 የምትሆን ሃይላንድ። እዛ እንደዚህ አይደለም ወጉ ብራዘር። እዛ ተወው አልኩ። ህይወት የዘላለም ህይወት ባያስፈልግ ማን እንደ ኦርቶዶክስ አገልጋይ በእውነት እዚህ ምድር ላይ የታደለ እውነት ከሆነ ሲሳይነ ዘለለ ዕለትነ እኮ እያለ የዕለት ዕለት እንጀራችን የምናፍስባት ቤተክርስቲያን ኦርቶዶክስ ናት። ኖት ፔንጤ። ፔንጤ በዚህ በኩል ደሃ ነው የለው። ጠቅላይ ሚኒስትር መለስ ዜናዊ አንዴ ጥያቄ ተጠየቁ ፓርላማ ላይ እና በንግግራቸው በጣም ነው የምወዳቸው፣ ሰማቸው ነበረ እሳቸውን ስለ ትራፊክ ፖሊስ ነው ምናምን ነገር ጠየቋቸው። አንድ ተንኮለኛ የፓርላማ ተቃዋሚ ፓርቲዎች አይደው ነው ጥያቄ ጠይቃቸው እና ክቡር ጠቅላይ ሚኒስትር የትራፊክ ፖሊስ አዛዦችና በየቦታው የሚመደቡት ምድብተኞች አብዛኞቹ ወፋፈራሞች ናቸው እና ይሄ ደግሞ የሆነበት ምክንያት ምንድነው ብሎ ከዚህ ከኮራፕሽን ጋር በተገናኘ እንደዚህ ይቀበላሉ ምናምን ነገር ብሎ ጠየቀ አንድ ጥያቄና አደኑ ምን ነበር እንዴት ብለው ነበር የመለሱት? የሆነ መልስ ብቻ መለሱለት። በጣም አስቂ የሆነ ማለት ነው። እኔ ምልክ አልጠጋ ብሎ ካላለው በስተቀር የቄስና የትራፊክ ፖሊስ እኮ ቀጭን እኮ አታገኝም። እንዴ ያንዳንዱ ቄስ እኮ ብራዘር የፈረሰ እኮ የድሃ ክምር እኮ ነው የሚያሉት። እንደ ጉድ ነው የሚባለው። ለምንድን ነው የወፈሩት ነው? እንደኔ ሰማችሁ። ሾፌሮቹን ጠይቁ። እንደዛ ነው ያላቸው። ልክ ነው። ሾፌሮቹን ጠይቁ አሉ ጠቅላይ ሚኒስትሩ ማለት ነው። ልክ ነው። ቴንኪው ብራዘር አስራት በትክክል ሰምተሃል። ያ ሾፌሮቹን ጠይቁ አሉ። የኦርቶዶክስ ቄሶች መወፈር ምንድን ነው? ምዕመኑን ጠይቁ። በትክክል ሰምታችኋል። ልክ ነው። እንደኔ ሰምታችኋል። በጣም ነበር እንደ አባባ ተስፋዬ ቁጭ ብዬ ነበር ስሰማቸው የነበረው እሳቸውን 14 ዓመታዊ ክብረ በዓል የሚካኤልን ብቻ ማለት ነው። የማርያምን 33 እኛ እኮ ፔንቴ ጋር ዓመታዊ የሚባል የለም፣ ወራዊ የሚባል የለም። የላችሁም እኮ ዳጊ፣ በዚህ እኮ ዜሮ ናችሁ። ብሩክ ወራዊ የለ፣ ዓመታዊ የለ። በቃ ዝም ብለው ሃሌሉያ ነው። ጠዋት ማታ ተነስቶ ብሩኬ ግን ለቲክቶክ ከሚል አንድ ስግደት አያስፈልገውም። ለቲክቶክ ከሚባል በጣም ስለዚህ አየህ፣ እነሱ ናቸው ተጠቃሚ የሆኑት። በቃ ባጭሩ ካህናቱ ነው ተጠቃሚ የሆኑት። እንዴት እንደሚበሉ ያውቃሉ። ህዝቡ ደግሶ የሚያመጣበትን ቀን ከሌሊት በጋ ከክረምት ጠዋት ከማታ ቁጭ ብለው ነው የሚያስቡት የኦርቶዶክስ ቄሶች። እንዴት ብሎ ህዝብ ደግሶ የሚያመጣበትን ማለት ነው። እያንዳንዱ ዝክር ጽዋ ማህበር የሚጠጡት በእያንዳንዱ ቤት ቢያንስ ሌላ ቢቀር ንስሐ አባቶቻቸውን ይጠራሉ። ቤት እርጩልን ተብለው በእያንዳንዱ ቀን እኮ አልኩ፣ በእያንዳንዱ ቤት ዝክር በሚዘክሩ ሰዓት ላይ ጽዋ ማህበር ብለው በሚያወጡ ሰዓት ላይ አባታችን ይምጡና ጸበል ይርጩልን ተብሎ ይጠራል። ጸበል ረጭተው ደግሞ ዝም ብሎ ጠላና ምግብ ብቻ በልታ አይደለም ትሄደው። በእኛ የፖስታ እንደምትባለው እንደዛ ሸጎጥ የሚደረግ ነገርም አለ በጎን ኪሳችን ምናምን ነገር ማለት ነው። እቺ ለእንትን ተሆኖት አባቴ ተብሎ የሚሰጥ ማለት ነው።
ጌታ ደረሰልኝ እንጂ እኮ ብራዘር እንደምንም ተሟሙች አልኩ። ቆንጅዬ ሜትር ከ79 ቁመት ነው ያለኝ 20 ሜትር ሻሽን ገዝቼ ከመርካቶ መርጌትነቱን በላይ እንኳን ባልደርስ ክህነቱን ግን ከድቁኔ ወደ ካህንነት አድጌ አቅ መምሬ መጡ አባታችን ይፍቱኝ እየተባልኩ ግንባርን ከፈለኩ በኩርኩም ከፈለኩ በመስቀል እያስነካው ተጠልዘው ነበር አልኩ። እናንተ የምትሰሩትን ወጥና እንጀራ ጌታዬ ግን ደረሰልኝ። ሆዴን ስበላ ሆዴን ስሞላ ኖሬ መጨረሻ ሲኦል ማሟያ እንዳለው የእግዚአብሔር ልጅ ኢየሱስ ደረሰልኝ ደረሰልኝ ደረሰልኝ። እግዚአብሔር ካልፈራ ማግባት የሚባል ነገር እዛ አይጠበቅብም። ጥቂቶች ናቸው እግዚአብሔርን የሚፈሩት። ጸበል እንረጫለን እያሉ የሰው ቤት እየሄዱ ምን አድርገው እንደሚመጡ እናውቃለን። ብዙ ወንዶች ሚስቶቻችሁን ጠብቁ ብያለሁ፣ እኔ ተናግሬያለሁ፣ ነግረናል። የሰማ ይስማ፣ ያልሰማ ያሰማ። ቄስን አምነህ አባቴ ጸበል ይርጩልኝ ብለህ ብትጠራ አንተ ስራ ደፍ ደፍ ስትል እሳቸው መጥተው ወለተ ማርያም እንግዲህ ጾሙ ሊገባ እየቀረበ ነው ብለው እርጎ ቅጅልኝ አይደለም ብለው የሚሉት ነግሬያለሁ። ኢትዮጵያውያን ነግሬያለሁ። ለዚህ አንዳንድ ልጆች ዲኤንኤያቸው ቢጣራ መምሬ እንትናን ይመስላሉ። ቆጭ አረማመዳቸው አይመስልም፣ የኔን ሳባት ይመስላሉ ትላለች። የኢትዮጵያ ሴቶች ደግሞ በጣም ተንኮለኞች ናቸው። አብዛኞቹ ነው ያልኩ። አብዛኞቹ ምን ይላሉ? የወለዱት ልጅ እነሱን አይመስልም። ቤተሰብ ውስጥ ምንም የሚመስለው ነገር የለም። የሆነ ቄሱን ይመስላል። ከዛ ሴት ልጅ በምታረግዝ ሰዓት ያምራት የለ ይላሉ። አዎ ያምራታል። እና በሚያምራት ሰዓት የሆነ ወንድ ካየች እና ልጁ እሱኑ መስሎ ይወጣል ይላሉ። ወዴት 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 እንዴ! ይሄን አልፉዞ ታረጉን እንዴ! ወዴት ወዴት እንዴት! በምንኛ ሂሳብ ነው ያረገዘች ሴት የሆነ ቆንጆ ወንድ ስታይ እሱን አስመስላ ተወልዳለች ብለው ልክ እንደ ያዕቆብ በጎች ሽምልምሌ ማለት ነው። አይሰራም። ምታለም አይሰራም። ያልተዘራ ዘር አይበቅልም። ብዙ ነገር ነው የሚያምራቸው ሴቶች ሲወልዱ። ታዲያ የሚወልዱት ሁሉ ልክ እንደዛ የሆነ የሚያምራቸውን ሆኖ ይወለዳል? አይወለድም። ያልተዘራ አይበቅልም። ለማንኛውም ንስሐ አባትን ቤት መጥተው ይርጩልኝ ብለህ ስትል ጠርጥር። ሁሉም ናቸው እያልኩ አይደለም፣ ግን ጠርጥር። ቄስ ሴት ባለበት ለብቻው እንዳይገኝ አለቅ። ለሚጠይቀኝ ሁሉ መልሳለኝ። ቄስን ሴት ባለበት ቦታ አታስቀምጥ። ያውም አልኮል መጠጥ እያጠጣኸው አረቄ ገዝተህ ታመጣለህ አይደል? ቤት አባታችን የንስሐ አባቴ ሲመጡ ይሄንን አቅርቢላቸው ብለህ ማለት ነው። ነግሬያለሁ። በኋላ ለሚፈጠረው ችግር ኃላፊነቱን አንተና አንተ ብቻ ናችሁ የምትወስዱት። እኔ ጸበል እንረጫለን ብለው አብሬያቸው እንዴት ና ሰዋት ላብ ትላለህ ተብዬ ሄጄ ስንት ጸበል ይረጩ የገቡ መስሎኝ ጓዳ ውስጥ ያ ሁሉ ትርምስ ምን እንደሆነ በልጅነት አይምሮ የተቀርጿል አልኩ። ተቀርጾ አለ እንዴ? ተቀርጾ እኮ አለ ነው የምልህ።
እና የሚበላውን የሚጠጣውን አስበው ነው። እያንዳንዱ መጽሐፍቶቻቸው ላይ ጭምር የሚናገሩት በሙሉ ከዚሁ ጋር በተገናኘ ህዝቡ የሚያወጣውን የሚያበላውን የሚጠጣውን ነው። አብልታ አጠጥተ መንግስተ ሰማያት መግቢያ ይሆንልሃል ተብሎ ቆይ ወገኖቼ፣ ታዲያ እኛ እንደዚህ ደግሰን አብልተን አጠጥተን መንግስተ ሰማያት የምንገባ ቢሆን ክርስቶስ ኢየሱስ ታዲያ ለምን ሞተ? ለምን ሞተ ጌታ? ለድሆች ነው፣ ሀብታሞች ደግሰው እንዲገቡ። ኦኬ፣ እንደዛ ነው። አያ ለምን ሞተ? በእውነት ለምን ሞተ ክርስቶስ? አንተ ደግሰህ አልጫና ቀይ ወጥ አተርክክ ሰርታ አብልተ ለቄስ አብልተ መንግስተ ሰማያት የምትገባ ከሆነ እኔ የምገባ ከሆነ አንቺ የምትገቢ ከሆነ ኢየሱስ ለምን ሞተ? ትውልድ መጠየቅ ያለበት ይሄንን ነው። ለምን ሞተ ጌታ? የእሱ ሞት ከአንተ ጋር ምን ያገናኘዋል? አንተ ደግሰ የምትድን ከሆነ አንተ ደግሰ መንግስተ ሰማያት በደገስከው ድግስ ባበላኸው መብል ባጠጣኸው መጠጥ መንግስተ ሰማያት የምትገባ ከሆነ የክርስቶስ ኢየሱስ ሞት ለአንተ ምን ፈየደልህ? ምንስ ሊፈይድልህ ይችላል? አንተ ኦርቶዶክሳዊ ወንድሜ ከሁለት አንዱ ምረጥ እንጂ በኢየሱስም ስጋ በክክም ወጥ መንግስተ ሰማያት የምትገባበት የለም። ለምን ክክ አይደለም? በሬ ለምን አታርድም? ከነ ቀንዱ ለምን ለካህናት አታውጥ? የዘላለም ድነት ማግኛው መንገድ በክርስቶስ ኢየሱስ ነው። የዘላለም ህይወት በክርስቶስ ኢየሱስ ነው። እግዚአብሔር ልጁን የሰጠን። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ነው ያለው። በቃ አለቀ። እውነቱ ይሄ ነው። እውነቱ ይሄ ነው። ጌታ ቢፈቅድና ብንኖር እንገናኛለን። ወንድሞች እና እህቶች ጸጋና ሰላም ይብዛላችሁ። ከእንደነኛ አይነት መጽሐፍቶች ውጡና መጽሐፍ ቅዱስን አንብቡ። አቤት ብርክ ማነበክ እሺ፣ መጽሐፍ ቅዱስን አንብቡ። ብሉይና አዲስ አንድ ሁለት ደቂቃ ብትጸልይ በጣም እያመመኝ ነው። ምን ነው ያለው? ሰሞኑን ከሆስፒታል ወጥቼ አሞኝ በስነስርዓት መተንፈስ አቅቶኝ ሆስፒታል እየተመላለስኩ ነው ያለሁት እና አንድ ደቂቃ ብትጸልይ እጸልይልሃለሁ። ምንድን ነው እሱ? ያ የዛሬው 3 ዓመት አካባቢ ኦፕሬሽን ተደርጌው ነበርና ያ ኦፕሬሽኑ ያ የበላሁት ምግብ ነው መሰለኝ አልተስማማም። ምን ላይ ነው ኦፕሬሽን ያደረገው? በእንትን ሆዴን ነው። ሆድህን የበላው መብል አይስማማም? አዎ የዛንማ አፔንዲክስ ነው ኦፕሬሽን የተደረጉት። አፔንዲክስ እንትን ተብሎ ነው። አሁን ሳምንት ሆኗል ሆስፒታል እየተመላለስኩ ነኝ ያለሁት። የበላሁት ምግብ አልተስማማም ነበር። በዛ ምክንያት ነው። አዳኝ የሆነ የእግዚአብሔር ልጅ ጌታ ኢየሱስን ስሙን እንጠራለን ታምነን። በምድር ዙሪያ ያላችሁ ወንድሞች እና እህቶች ለወንድማችን አጭር ጸሎት እንጸልይለት። የእምነት ጸሎት፣ የቅዱሳን ጸሎት በስራዋ ኃይል ታደርጋለች ነው ብሎ የሚለው። የማናችንም በክርስቶስ ኢየሱስ ያመንን ወንድሞች እና እህቶች ወደ ሰራዊት ጌታ ወደ እግዚአብሔር በልጁ በክርስቶስ ኢየሱስ የምንለምነውን ልመና እግዚአብሔር ይሰማን፣ ሰምቶም ይመልሳል፣ ሰምቶም ያደርጋል። ቅዱስ የሆንከው የዓለም ንጉሥ፣ የፍጥረታት ሁሉ ጌታ የሆንክ ቅዱስ እግዚአብሔር፣ ገናናው እግዚአብሔር፣ ባለብዙ ግርማ፣ ባለብዙ ሞገስ፣ ስምህ ኃይል አለው፣ ስምህ ሞገስ አለው፣ ስምህ ጥበብ አለው። ስምህ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አዳኝ ነው። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ እግዚአብሔር ሆይ በልጅ በጌታ በኢየሱስ ስም ስለ ወንድማችን ስለ ቤኪ በዚህ ሰዓት እንጸልያለን። ጌታ ኢየሱስ አንተ ዘንድ የማይቻል ምንም ነገር የለም። አንተ ዘንድ የማይቻል የማይፈወስ ምንም ነገር የለም። ስምህ ፈዋሽ ነው። ስምህ አዳኝ ነው። ቅዱስ የሆነውን ስምህን፣ የሚያድነው ስምህን፣ ያዳንን ስምህን፣ የተቤዠን ስምህን፣ የታደገን ስምህን የምንጠራው ቅዱስ የሆነው ስምህን በጌታ በኢየሱስ ክርስቶስም በዚህ ሰዓት ወንድማችንን ቤኪን በውስጥ እግዚአብሔር በኢየሱስ ክርስቶስም ሰውነቱ ላይ ያለ የውስጥ የአካሉ ክፍሎች ምግብን እግዚአብሔር በሚገባ በልቶ እግዚአብሔር የዘላለም አምላክ እንዳይንሸራሸርለት ውስጡም በህመም የያዘው በኦፕራሲዮን ከዚህ በፊት የተደረገው ነገር አሁን ነግሮናል። እግዚአብሔር ሆይ የሰው ልብ ሁሉ የምታውቅ አንተ ነህ። ጌታ ኢየሱስ
አዳኙ ስምህ በኢየሱስ ክርስቶስምና ስልጣን እንዲፈውሰው ቀኝህና የፊት ብርሃን እንድትበራለት በኢየሱስ ክርስቶስ ስም ጸልያለሁኝ። ለማዳን እጅህን ስትዘረጋ የሚከለክልህ የለም። እግዚአብሔር ወንድማችን ወደ ፍጹም ጤንነት እንዲመለስ በስምህ ታምነን ለምኑ ይሰጣችኋል ብልሃል። እግዚአብሔር ለወንድማችን ፈውስ እንዲሰጠው እንደሱ በተለያየ ህመም የሚሰቃዩ በዚህ ሰዓት ያሉ ወንድሞችና እህቶችን ሁሉ ጭምር እንጸልያለን። ጌታ ኢየሱስ ክርስቶስ ስምህ ይፈውሳል። እኛ ሕያዋን ምስክሮች ነን። ሲፈውሰን አይተናል። ሲያድነን አይተናል። ሲያቆመን አይተናል። በጌታ በኢየሱስ ክርስቶስና ስልጣን ወንድማችንን በረከትን ወደ ፍጹም ጤንነት እንዲመለስ በሰራዊት ጌታ በእግዚአብሔር በስምህ በኢየሱስ ክርስቶስም በአንተ እንድትፈውሰው በልጅ በኢየሱስ ክርስቶስም እንዲፈወስ ድኖ እንዲቀር በስምህ ጸልያለሁ። የትኛውም የበሽታ ኃይል እግዚአብሔር በኢየሱስም ከህይወቱ ላይ አሁን ጉም በንፋስ እንደሚበተን እግዚአብሔር በኢየሱስም ከላዩ ላይ እንዲበተን ጸልያለሁ። የትኛውም ከበባ ያስጨነቀው የአስጨናቂዎች እጅ ከህይወቱ ላይ እንዲነሳ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስምና ስልጣን ሊፈውስም የጌታ ኃይል ሆነለት ተብሎ እንደተጻፈ አባቶ በኢየሱስም ከአንተ ዘንድ ነው ኃይል ያለውና እጅህን እግዚአብሔር ለፈውስ እንድትዘረጋለት ለወንድማችን በስምህ ታምነን ጸለይን። ክብር ሁሉ ለአንተ ይሁን። ብርሃን በሆነው በልጅ በጌታ በኢየሱስ ክርስቶስም ብርሃን በሆነው በመንፈስ ቅዱስ የትኛውም የጨለማው ዓለም ተጽዕኖ ከወንድማችን እግዚአብሔር ኢየሱስ ክርስቶስም ህይወት ላይ ከዙሪያው ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከአራቱም ማዕዘናት እግዚአብሔር ሆይ በዙሪያው እግዚአብሔር ያሰፈሰፈ የትኛውም የሰይጣን እጅ የተከለከለ እንዲሆን ጸልያለሁኝ። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ክርስቶስም ክብር ሁሉ ለአንተ ይሁን። ለማዳን ኃይል ያለ አንተ ነህ። ስምህን ታምነን ጠርተናል። በቅዱሱ ብላቴና በልጅ በኢየሱስ ስም የወንድማችን ጤንነት ፍጹም ሰላም እንዲሆን በኢየሱስ ስም ጸለይን። ስለሰማህን ስምህ ለዘላለም ይባረክ። በክርስቶስ ኢየሱስ አዳኝ ስም አሜን፣ አሜን። ተባረክ ቤክዬ። መሰግናለሁ እርሜ። አሜን። አይዞ ተባረኩ። ተባረክ። እደውልልሃለሁ በውስጥ ምናገናኝ። አሜን። ተባረክ ወንድማችን። ቴንክ ወገኖች፣ ጸጋ ይብዛላችሁ። በዚህ ላያችሁ ምናልባት እንደ ሰሞኑ ትንሽ ልጠፋ እችላለሁ ለአንድ ለ6 ሳምንት ያህል ምናልባት ጌታ ይፈቅድ። ግን በየማዕከሉ እንደዚህ በጣም እንትን ከሆነ ብቅ ብቅ እላለሁ። በጸሎት አስቡኝ። ተባረኩ። ጸጋ ይብዛላችሁ። ሰላም ሁኑ። ቴንክ ዩ